እያደርኩ ነው የምነቃው አልኩ። ና ውረድ ና ተወለድ ብለው ነቢያት ይጾሙ ነበር። በነቢያት ጾም አይደለም ኢየሱስ የወለደው በነቢያቱ ትንቢት መሰረት እንጂ። እስኪ ግቡና እኛ ማናቃቸው ነቢያት ካሉ ንገሩን። ከሙሴ እስከ ሚልኪያስ አንድ አጠራም አልኩ። አንድ ማለት አንድ አበይትም ደቂቀ ነቢያትም የሚባል ኢየሱስ ይወርዳል ይወለዳል ብለው በዚህ ጉባኤ በዚህ ምክንያት ሱባኤ ቆጥረው እናንተ እንደምትሉት ይጾሙ ነበር ይጸልዩ ነበር ብሎ የሚል ማለት ነው። የመሲሁን መምጣት ይናገሩ ነበር። በትንቢት ይናገሩ ነበር። ዘመኑን እየፈለጉ እየመረመሩ ይጠብቁ ነበር። ግን ሁዳዴ ጾመው አይደለም አሁን የገና ጾም ተብሎ እንደሚባለው የነቢያት ጾም ተብሎ የሚባል አይደለም። ወንድሞቼ እናቶቼ፣ እኔ ዛሬ ገብተው እስኪያሳዩኝ ድረስ ቸኩያለሁ። ምንድነው ያልኩትኝ? ቅድም እንዳልኳችሁ ነቢያቱ የብሉይ ኪዳን ቅዱሳን ነቢያት ልብ በሉ። ስጠራቸው እንኳን ቅዱሳን ነቢያት ነው የሚባሉት። ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ እነዛ ታላላቅ አባቶቻችን ጾመዋል። የጾሙት ግን ኢየሱስ ይወለድ ብሎ በዚህ ፐርፐዝ የጾመ አንድ ነብይ አታዩም። በዘመናቸው ግን ጾምን ቀድሰዋል፣ ጉባኤን ጠርተዋል፣ አዋጅ አስነግረው ከጌታ ዘንድ ከሰራዊት ጌታ ከእግዚአብሔር ዘንድ መለከት አስነፍተው የእግዚአብሔር መለከት አስነፍተው የእግዚአብሔር ቃል እንዲህ ይላል ብለው የእግዚአብሔርን ሕዝብ ወደ እግዚአብሔር የጽድቅ ጎዳና መልሰዋል። እንዲመለሱ ጾምን ቀድሱ፣ ጉባኤውንም አውጁ ብለው ተናግረዋል ማለት ነው። በምድሪቱ ላይ መዓት ሲመጣ የእግዚአብሔር ሐሳብ ከእግዚአብሔር ሐሳብ ርቃ እስራኤል እንደፈለጉ በሆነበት ሰዓት ላይ ተመለሱ ይላችኋል ጌታ ብለው በሚል በዛ ሰዓት ላይ ጥሪ አድርገዋል። ልብ በሉ እንጂ ኢየሱስ ይወርዳል ይወለዳል ብሎ የጾመ ነብይ እኔ ካሳያችሁኝ ዛሬ ንስሐ እገባለሁ። ኦርቶዶክሳውያን ጴንጤ አይጾምም ብለህ ዝም ብለህ እኮ መሳደብ ትችላለህ። እናንተ የጾም ታውቁና ምናምን ነገር ብለው ማለት ትችላለህ። ግን እኛ የኛን ጾም እናንተ ማሳወቅ አይጠበቅብንም። ምክንያቱስ ግብዞች መሆን አንፈልግም፣ ወይ ደግሞ ፈሪሳውያን መሆን አንፈልግም። መለከት አታስነፋ የተባለው የእግዚአብሔርን ቃል የጌታችንን ትምህርት ታሳቢ እናደርጋለን። ስንሰጥ መለከት ማስነፋት የለብንም። እንትና እኮ በቃ ቆረሰው ሰጠው ይላል። አሁን አንዳንድ እዚህ እኛ ቤትም ያላችሁ ሰዎች ለሰዎች ስጦታ ስትሰጡ በካሜራ አስደግፈህ ማን እኔ ለዚህ ሰውዬ የሆነ ነገር ልሰጠው ነው ሞባይሌን አንድ ያዝና ቀረጽልኝ ብለህ የምታስቀርጽ ማለት ነው። ወይኔ እንዴት እንደምታሳፍሩ በጌታ ወይኔ። ምንም ትዝ አይልህም የኢየሱስ ትምህርት። ቆይ ለዚህ ድሃ የሆነ ልብስ ላለብሰው ነው ይሄንን ልብስ ብለህ ያን ድሃ ልታለብሰው ስትል ሞባይልህን አስይዘህ ካሜራ ቅረጸኝ ብለህ ያንን አስቀርጸህ ፌስቡክ እና ዩቲዩብ ላይ ቲክታክ ላይ አምጥታችሁ ስታስቀምጡት የኛዎቹ እኔ በቃ ምንም ትዝ አይልም የጌታ የኢየሱስ ክርስቶስ ትምህርት ወይኔ እያሳየህን እኮ ነው በቲክቶክ ሰጠ ዘማሪ እንትና በእውነት የድሆች አባት ነው ተብሎ አትጣላኝ አንተ ትውልድ ብራዘር። ኦኬ ዘማሪ እንትና የድሆች አባት ነው፣ የፓስተር እንትና ርህራሄው ታያለ። ይሄኛው ወንጌላዊ ሲቆረስ ሲሰጥ በካሜራ ሁሉ እኮ ነው የሚያሳየን። ላይቭ ስርጭት ነው ቀጥታ የሚያሳየን። ለምን የፈለጋችሁት ወንድሞቼ እንደዚህ ብሎ የሚል ነገር ማለት የለም። ስትጾምም መለከት አታስነፋ፣ ስትጸልይም መለከት አታስነፋ። ሌሎች ወቁልኝ ብለህ እሪ በሉልኝ እልል በሉልኝ ዓለም ያጨብጭብልኝ አትበል። በስውር አድርገው ነው። ስትጾምም በስውር አድርገው። የኢየሱስን ትምህርት ዲና ያድርገን ክርስቲያን ልትሆን አትችልም ስልህ እኔም አልችልም አንተም አትችልም። በተቋም ብትደራጅ ሚሊየን ትውልድ ቢኖርህ የኢየሱስን ትምህርት ተግባራዊ ታደርገዋለህ ወይ? የቱ ጋር ነው ጌታ ስትጾሙ እንትን በሉ አለ? ምንድነው ዓርብ ሮብ ጾሙ ብሎ ትእዛዝ የሰጠበት?
አይ እሱማ አላለም ምናምን ነገር በል እሺ ሐዋርያቱስ ያሉበት አይ እሱ እነሱም እንደዚህ ብለው ያሉት እና ኬት አምጥተህ ነው ታዲያ ዓርብ ሮብ የድነት ጾም ነው ብለህ የምትለን? ታኅሳስ በመጣ ቁጥር ሁሉ ነቢያት ጾመዋል እያላችሁ መጽሐፍ ቅዱስን ያላነበባችሁ ሰዎች ወንድሞች እናቶች ጌታችን እንደሚወለድና ለበደላ ኃጢአታችን እንደሚሞት ከብዙ ሺህ ዓመት በፊት ቅዱሳን ነቢያት ትንቢት እየተናገሩ ነው የመጡት። ለዚህ ፐርፐዝ ብሎ ግን የጾመ ነብይ አላውቅም። ለዚህ ፐርፐዝ ብሎ የጾመ ነብይ አላውቅም። አውቃለሁ ብሎ የሚል ካለ ይምጣና ይሄው ኢሳይያስ ብሎ ይበለኝ። ኢየሱስ ይወለዳል ብሎ ኢሳይያስ የጾመበት ካለ ናና አሳየኝ። ኤርሚያስ የጾመበት ካለ ናና አሳየኝ። ሕዝቅኤል፣ ዳንኤል የብሉይ ኪዳን ነቢያት የጾሙበት ቦታ ካለ ናና አሳየኝ። ለሌላ ፐርፐዝ የጾሙትን ጸሎት ግን የጾሙትን ጾም ግን ከሆነ እሱን አትንገረኝ። እኔ ከፈለክ እኔ በደንብ እነግርሃለሁ ማለት ነው። እኔ በደንብ እነግርሃለሁ። ስለዚህ ዝም ብሎ ይቅርታ አድርጉልኝ። ያውም አሁን ኦርቶዶክስ እንደምትጾመው አይነት ጾም ነው ነቢያት የጾሙት። መድኃኔዓለም ክርስቶስ አቤቱ ጌታዬ፣ ኦርቶዶክስ የምትጾመው አይነት ጾም በክርስቶስ ቤተክርስቲያን ታሪክ ውስጥ የጾመም የለም። ኦሪታውያኑም እስራኤላውያኑም አንድም ቦታ አልጾሙም። አንድም ቦታ እደግመዋለሁ። ኦርቶዶክሳውያኑ እንደሚጾሙት ጾም ኦሪታውያኑ አይሁዳውያኑ ማለት ነው በዘመናቸው እንዲህ አይነት ጾም አልጾሙም። ኦርቶዶክስ እንደምትጾመው አይነት ጾም አልጾሙም። አይጾሙምም፣ አልጾሙምም። በክርስቶስ ቤተክርስቲያን ታሪክ ውስጥም የለም፣ አላየንም። አለ ብለው ቃሉ ሲመጣ ያሳዩን። አሳ ኮቴለትህን እየከተከትክ ከናጥንቱ ይሻልሃል። አሳው ደም አለው የለውም? አለው። የለውም? አለው። የለውም ብያለሁ። ቢኖረውም ችግር የለውም እያልክ ክርክር እየሞገትክ 16 አይደለም 26 አይነት በአንድ የጤፍ እንጀራ ላይ ትሪውን ሁሉ የሚያጨናንቅ ወጥ ሞልቶት እሺ በላው ላይ ትንሽ ያላበው ዳሸምቢር አለ በለህ ሁለት እሱን ከትክተህ አሳውን ከናጥንቱ ቆርጥመህ 26 እና 16 አይነት ወጥ ያለውን የጤፍ እንጀራ ጥርግ አድርገህ ተምቼ መተው አስመስለው ትሪውን ሁለት ዳሸን ወይ በደሌ ያላበው ብለህ ወይ ጃምቦ በላው ላይ ገልብጠህ በላው ላይ የደብረ ብርሃን ወይ ደግሞ የደንበጫ አረቄ ጠጥተህበት አምላኬ ወይኔ ወገኖቼ እንደዚህ የጾመ ነብይ ያሳዩኝ፣ እንደዚህ የጾመ ሐዋርያ ያሳዩኝ፣ እንዲህ አይነት አጽዋጽም የጾሙ አብያተ ክርስቲያናትን አሳየኝ። የጥንት የጠዋቷ ናት ኦርቶዶክስ ብለህ እኛ ላይ ሙዳቲዝም አሳየኝ። ከኤፌሶን ንገረኝ። ኤፌሶን ላይ እንደዚህ ተጾሟል? የኤፌሶን ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። የአንጾኪያ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። የኢየሩሳሌም ቤተክርስቲያን ከኦርቶዶክስ ተዋሕዶ ቤተክርስቲያን ትቀድማለች። የሰማሪያ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። ኦኬ። የሮም ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ትቀድማለች። የሎዶቅያ፣ የአኪያ፣ የጴርጋሞን፣ የፊላደልፊያ፣ የቲያጥሮን፣ የሰርዴስ፣ የሰምርኔስ ቤተክርስቲያን ከኦርቶዶክስ በምስረታቸው ይቀድማሉ። ኦርቶዶክስ 1700 ዓመት ነው። 300 ዓመት ምናምን ነገር ከዛ በፊት ይቀድሟታል። ሽምብራ ሳህን እየዛቅክ እየበላህማ ጾም አትበለኛ። ደግሞ መተህ ጴንጤ አይጾምም ትላለህ እንዴ? አትደፍሩትም ይሄንን ቤት። በእውቀት እኮ ነው ብዬምልህ፣ በእውቀት አትደፍረውም ይሄንን ቤት፣ አትደፍሩትም ለማውራት። ካለ ግን መረጃ አሳዩ። እናንተ መጽሐፍ ቅዱሳዊ ያልሆነ ጾም አሁን አንዳንድ ቪዲዮዎችን ሳይ ሲሳደቡ ነበር። ጴንጤ አሳማ ነው መብላት ነው የሚወደው አይጾም ይላሉ። እውነት እውነታችሁ ነው? የምር ነው ግን የምናወራው ወገኔ? የምር ነው ወይ? የምር ነው ወይ? የእውነት የምር ነው የምታወሩት?
ጴንጤ የሚጾመው መጽሐፍ ቅዱሳዊ አይነት ጾም ነው። በግል ስንጾም ቀንደ መለከት አናስነፋ። በቤተክርስቲያን ስንጾምም አገራዊ ጉዳይ ካልሆነ በስተቀር እንደዛ አንዳንድ የወጣው በቤተክርስቲያን እሱም በቤተክርስቲያናችን ነው የሚነገረው። እንደ ጴንጤ የሚጾም የለም። እኔ ጌታ ኢየሱስ ምስክሬ ነው። ጾምን የማውቀው ጴንጤ ከሆንኩ በኋላ ነው። በግሌ እንድጾም ፓስተሮቻችን ያስተማሩን መጽሐፍ ቅዱስ እንደሚለውን ጾመኛ ነን ብለን 18 ጊዜ ቃሉን ሙሉ አክትፍ ስንል አንውልም። ፊታችንም ቁንጥን ጭምድድ አድርገናል። ተቀባ እንደውም በቃ ማንም እንዳያቀበህ። ለዚህ ነው አየህ ጴንጤ ሁሉ ቀን ውልውል ብሎ ልብሱን አጥቦ ፊቱን ታጥቦ ጥርሱን ቦርሾ በቃ ይሄማ በልቶ ነው የወጣው ነው ብለህ የምትለው ፊቱን ስታየው፣ ግን ጾመኛ ነው፣ የጾመ ነው። ሲጾም እንዳንተ ካፌ ቁጭ ብሎ የጾም ማኪያቶ አለሽ እህትዬ? አዎ አለኝ። እንተ ማንኪያው እንዳታስነኩት ወተት የላም ወተት እንዳይነካው ብሎ የሚል አይነት ትእዛዝ አይሰጥም። እስኪ ወገኖቻችን ገባ ገባ በሉ የምትገቡ ከሆነ ማለት ነው። አሁን የሚጾም ትውልድ ታየዋለህ ቀጥለው ማለት ነው። ሲጀምር ከእህል ከውሃ ብቻ ሳይሆን ከኃጢአትም ጭምር ነው እንድንጾም። ታጠቡ፣ የስራችሁንም ክፋት ከዓይኔ ፊት አስወግዱ፣ መልካም ማድረግን ተማሩ፣ ክፉ ማድረግን ተዉ ነው። ክፉ ሐሳብ በልባችሁ ቢኖር ተዉ፣ በደልን ኃጢአትን አትቁጠሩ፣ ይቅር ተባባሉ ያለው ቀለሜ። ሰላም ሰላም ቀለሙ። በክርስቶስ ኢየሱስ እግዚአብሔር ይቅር እንዳላችሁ እናንተም ይቅር ተባባሉ ብሎ የሚል ነው። ገቡልህ? አሁን ውሉደ ዲያብሎስ የሚባሉት ታያለህ። አሁን እንግዲህ ከዚህ በኋላ ማለት ነው የዘንዶ አናት ሲቀጠቀጥ ጩኸት ይበዛል። ልብ በሉ መጽሐፍ ቅዱሳችን እንደሚነግረን ጌታችን ኢየሱስ ክርስቶስ እንዳስተማረው ቅዱሳት ሐዋርያት እንዳስተማሩት አፌን ሞልቼ እነግራቸዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ሐዋርያቱ እንዳስተማሩት፣ ነቢያቱ እንዳስተማሩት፣ ጌታችን እንዳስተማረው ምንም አይነት ጾም አይጾሙም። ጾም አላቸው፣ ሰባቱ አጽዋማት ተብሎ የሚባል አለ። አንዱም መጽሐፍ ቅዱሳዊ እንዳይደለ ለማናደድ፣ ለማበሳጨት፣ ለማስቆጣት ብዬ አይደለም የምናገረው። በመረጃ ሰንጄ፣ በመረጃ ተዘጋጅቼ፣ በማስረጃ የተደገፈ ነገር ነው የማወራው። አወራለሁ ብሎ የሚል ሰው ካለ ይምጣ። ሰባቱም አጽዋማት ተብሎ የሚባሉት በኢትዮጵያ ኦርቶዶክስ ክርስቲያን የሚጾሙት ጾሙ መጽሐፍ ቅዱሳዊ አንዳንዱ ይመስላል። በደም እንደ ሎተሪ ቲኬት ግን ስትፍቃው ግን አይደለም። ጾመ ነነዌ የበላው አሁን መጽሐፍ ቅዱሳዊ አይደለም። ኦርቶዶክሳውያን የሚጾሙት ነው እያልኩ ያለሁት። የነነዌ ጾም መጽሐፍ ቅዱሳዊ ቢሆንም ኦርቶዶክስ ግን ጾመ ነነዌ የማይመለከታትን ጾም ነው የምትጾመው። የነነዌ ሰዎች ቅድመ ልደተ ክርስቶስ 800 ቢሲ ላይ የነበሩ ናቸው። ዮናስ በዛ ዘመን ስለነበረ ማለት ነው። ቅድመ ልደተ ክርስቶስ ይሄ ማለት የዛሬ 2800 ዓመት ኦልሞስት 3000 ዓመት እኮ ሊሞላ ማለት ነው ለነበረ የአሕዛብ መንግስት የጾሙትን ጾም አሁንም ጭምር ነይ ነይ ጾም ብለው ይሉሃል። ነነዌ እንኳን ብለው አይጠሯትም። ነይ ነይ ልትገባ ነው ይሉልሃል። አንድ የሚጾመው ጾም የነነዌ ጾም ላይ ነይ ነይ ጾም የሚባለው ማለት ነው። የሚጾመው ጾም መጽሐፍ ቅዱሳዊ ነው አይደለም። የነነዌ ሰዎች እንደ ጾሙት ነው የሚጾሙት ኦርቶዶክሳውያኑ? አይደለም። አንድ ሰው ይሄንን ቻሌንጅ የሚያደርግ ካለ በእውቀት መምጣት ይችላል። አይደለም። የነነዌ ሰዎች ምን አይነት ጾም ነበር የጾሙት? ላሞቻቸውና ከብቶቻቸው እንኳን ከበረት አልወጡም። አንተ ከበረት አልወጡም። ነነዌ ጾምን ሲያውጅ ንጉሱ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ይልበሱ፣ በማቅ ይከደኑ ነው ያለው። ከብቶቹም ከበረት፣ በጎች ከጋጣ አንዳቸውም አይሰማሩ አይቅመሱ ብሏል ይላል። አይቅመሱ፣ ላሞች እንዳይቀምሱ። ይሄን አይነት ጾም እውነት መጽሐፍ ቅዱሳዊ ጾም ከሆነ ለምን ኢትዮጵያ በመከራ ውስጥ አልፋለች?
የኦርቶዶክስ የጾም አበዛዝ ኢትዮጵያ ሊታደጋት ይገባ ነበር። አየህ፣ ከችጋር አላላቀቀንም፣ ከጦርነት አላለቀቀንም። አየህ፣ የነነዌ ከብቶች ሁሉ የጾሙትን ጾም፣ የነነዌ እንስሶች የጾሙት ጾም፣ በጎችና ከብቶች ከጋጣቸው ሳይወጡ የጾሙትን ጾም አንተ ከ4 ኪሎ እስከ ሜክሲኮ፣ ከሜክሲኮ እስከ ፒያሳ፣ ከፒያሳ እስከ መሿለኪያ እየተሾላለክ ሄደህ ድራፍትን እየጠጣህ አሳ ኮተሌትን እየበላህ የጾምከው አይነት ጾም አይደለም የነነዌ ሰዎች የጾሙት። ተሰምቻለሁ ወይ? አይደለም። አልበሉም አልጠጡም ነው። 3 ቀን ሙሉ ዝግ ነው። ከብቶች ከበረታቸው አልወጡ። በማቅ ይከደኑ አለ። ወደ እግዚአብሔርም በብርቱ ይመለሱ አለ ያ የአሕዛብ ንጉሥ። ስላደረግነው ክፉ ነገር ተጸጽቶ እግዚአብሔር ይቅር ይለኝ እንደሆነ በምን እናውቃለን? ስለዚህ ማንም ሰው ከብት እንዳይሰማራ። የነነዌ ከብቶች 3 ቀን ሙሉ አልበሉም። ታውቃለህ ብራዘር፣ ውሃ አልጠጡም። ጥጆች የእናታቸውን የላሞቹን ጡት አልጠቡ። ይሰማል ወይ? ሰንኮፉን መድኃኔዓለም ነቅሎ የሚጥልልህ በጥሩ በእግዚአብሔር ቃል እውነት ነው። ላሞች ከጥጆቻቸው ጋር አልተገናኙም። ጡት የሚጠቡ ህፃናት ከእናታቸው ጋር አልተገናኙም። በተለይ በትንቢተ ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ በጽዮን መለከትን ንፉ በቅዱስም ተራራ እሪ በሉ ብሎ ያለበት ማለት ነው። ህፃናቱና ጡት የሚጠቡት ህፃናትና ካህናቱ በወለሉና በመሰዊያው መካከል እየተመላለሱ አቤቱ ስለ ህዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትህን ለማላገጫ አሳልፈ አትስጥ ይበሉት ይላል። በኢዩኤል ዘመን የተጾመ ጾም ህፃናትን ወስደው በወለሉ በቤተ መቅደሱ ማለት ነው እዛ ላይ ነው ወስደው የዘረገፏቸው። ምንም የማያውቁ ህፃናት ማለት ነው። ምንም የማያውቁ ህፃናት ልብ በሉ፣ ከእናታቸው ጡት ለይተው የተጾመ ጾም ነው በኢዩኤል ዘመን 700 ቢሲ ላይ ማለት ነው፣ ቅድመ ልደተ ክርስቶስ። በኢሳይያስ ዘመን የነበረ ነብይ ነው። ተመሳሳይ ብዙም ርቀት የለውም። በተመሳሳይ ዘመናት የነበረ ማለት ነው። አታምታታም ስለ ብራዘር የነቢያት ጾመ ነነዌን ጾመው ነበረ ብለህ የአሦራውያን የጾሙትን ጾም በአሦራውያኑ ጾም ሲታዩ አንድ ኦርቶዶክስ ከብቶቹ አይሰማሩ። ከብቶቹ አይደሉም፣ ጎረምሳው በየጠጅ ቤት አይደል የሚሰማራው። የነነዌ ጾም ወይ ደግሞ ጾመ ነነዌ ብለው የሚሉት በዚያን ቀን ከካህናቱ እስከ ሊቃውንቱ በየድራፍት ቤቱ አይደል ያሉት። አባቴ ቅድም እንትን ሲኒዮ እንትን ስሰጠዎት ትናንትና ልጄ ወተት ጠጥታበት ነበር እና እውነትሽ ነው። በደንብ አላሸሽውም። አዎ እስኪ ባጃክስ በደንብ ሽው፣ በደንብ በሽቦ ፍትግ አድርጊው። አይ አንዴ ስታጥብ ሰራተኛ እይ ስብሐት ለአብ ወወልድ ወመንፈስ ቅዱስ ስብሐት ለአብ ወወልድ እና በቅጡ አላጠብሽውም ማለት ነው። ቅድም የጠጣሁበትን ቡናው ሲኒዮ ትናንትና ወተት ነክቶት ነበር እኮ። ማን ነው እንዲህ አይነት አጻጻሚ ጾመ? እንጠብቃለን። ትከሻችንን ለስድብ ልቦናችንን ለእግዚአብሔር ቃል ከፍተን እንጠብቃለን ለማለት ነው። ጸጋ ይብዛላችሁ። ገና በመግባታችሁ ዘበዘብኳችሁ። እኔም እንኳን ወንድሜ ዳጊሻም አለ እና አንዲዬም አሉ። በባሚ መርጌታ መጥቷል። ወንድማችንም እዚህ ዛሬ ታውቁት ወንድም አለ ጌታቸው። ከመጣችሁ እናወራለን። ከመጣችሁ እናወራለን። ካልመጣችሁም እናወራለን። እድል እንስጥ ብዬ ነው። ጸጋና ሰላም ይብዛላችሁ። የሚያወራ ሰው ካለ ይምጣ። የምትነግሩን ቅዱሳን ነቢያት የገናን ጾም ጾመውት ነበር? አዎ ከሆነ መልሳችሁ የትኛው ነብይ ነበር የጾመው? አንድ ብቻ ነው መረጃ የምትነግሩኝ። አንድ ነብይ ስሙን፣ የትኛው መጽሐፍ፣ ምዕራፍ ስንት፣ ገጽ ስንት
ቁጥር ስንት ላይ ነበር? ኢየሱስ ይወለዳል ብሎ ኢሳይያስ ጾሞ ከሆነ ታሳየኛለህ። 66 ምዕራፍ አለው። ወፍ የለም አልኩ ብራዘር፣ ወፍ የለም። እርቃንህን ነው ማስቀርህ፣ እርቃንህን። የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ አዘጋጅቶኛል፣ ቅዱሱንም ቃሉን ሞልቶኛል። ረገጥ አድርጌ ደፈር አድርጌ ነው የምነግርህ። መተህ 66 ምዕራፍ ላይ ከኢሳይያስ አንድ ታሳየናለህ። ይኸውልህ እንደ ኤርምያስ ኢየሱስ ይወለዳል ብሎ መሲሁ ይወለዳል ብሎ የጾመበት የኛውን ክፍል አታነበውም እንዴ ብለህ ማለት ነው። እሱ ስጨርስ ወደ ኤርምያስ ስጨርስ ወደ ሕዝቅኤል፣ ከዛ ወደ ዳንኤል፣ ሆሴና አሞጽ፣ እንባቆም፣ ዘፋንያ እያልን እንቀጥላለን። አባቶቻችንን መኮምኮም ብቻ ነው። መጽሐፉን እናወጣዋለን። ገጽ ከምዕራፍ ቁጥር ገልጠህ ታሳየኛለህ፣ እኛም እናሳያለን። እነሱ ጾመውት እኛም ማንጾመው ከሆነ እሺ፣ እነሱስ ይወለዳል ብለው ነው የጾሙት አይደል? አንተ ምን ይሁንልኝ ብለህ ነው አሁን የምትጾመው? ኦልሬዲ ተወልዶ የለ እንዴ? አንተም ይወለዳል ብላችሁ ነው ኦርቶዶክሳውያን የምትጾሙት? ነቢያቱ እሺ ይወለዳል ብለው ያልጾሙትን ጾም ጾሙ አላችሁ። ኦኬ ይሁን፣ እሺ እንያዝላችሁ። መጽሐፍ ቅዱሳዊ መሰረትነት የላችሁም ብዙ ጊዜ። ግን እናንተ አሁን የምትጾሙት ለምንድን ነው? የአሦራውያን ሰዎች የጾሙት ለምንድን ነው? እግዚአብሔር ካመጣባቸው ቁጣ እንዲመለስላቸው ነው። እግዚአብሔርም እኮ ተመለሰ። ሊያደርገው ከነበረው ክፉ ነገር አይቶ አላደረገውም ይላል። ምክንያቱም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ስለሚል ማለት ነው። የአማቴው ልጅ ነብዩ ዮናስ እንደዛ ነው የጻፈው። ከክፉ መንገዳቸው እንደተመለሰ ስራቸውን አየ፣ እግዚአብሔርም ሊያደርግባቸው ከነበረው ነገር ተጸጽቶ አላደረገውም ይላል። ማለት ማራት ማለት ነው። ነነዌ አሦራውያንን ማረ ማለት እኮ ነው ጌታ። የዛ ጾም ዋና ፐርፐዙ አሦራውያንን እግዚአብሔር እንዲምር ነበር። በቃ ማራቸው። በማቅ ተከድነው ከሰው እስከ እንስሳ ድረስ ሳይበሉ ሳይጠጡ 3 ቀን ተዘግተው እግዚአብሔር ምድሪቱ ሁሉ በማቅ ነው የተከደነችው። ሞት አጥልቷላ ምድሪቱ ላይ። ኦኬ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ፣ ሊያደርግባቸው ከነበረው ነገር ተጸጽቶ አላደረገውም ይላል። የነነዌን ጾም ለምን እንደምን ጾመው? እኛ እኮ የነነዌን ጾም እኮ እየጾምን ኢትዮጵያ እኮ እርስ በርስ ይዋጋላል። አየ እግዚአብሔር ከምድሪቱ ላይ የሚፈልገው ይሄ ፌክ የሆነ ጾም አይደለም፣ የማይመለከትን ጾም አይደለም። ስንጾም የነነዌ ከብቶች እኮ ይበልጣሉ ከኢትዮጵያውያን ጿሚዎች ነን ብለን ከምንል። የነነዌ ከብቶች 3 ቀን አልበሉ። ኢትዮጵያውያን ግን 3 ቀን ብራዘር ግጥም አድርጎ ነው የሚበላው። ስልህ ዘግቶ ነው የሚበላው። በ3 ቀን ውስጥ ካላቦ ቢራ ጋር ይጠጣልሃል። እዛ ግን በጎቹ ተዘግተው ነው 3 ቀን ሙሉ ሳር አልጋጡም። ላሞች አልተሰማሩም። ጥጆች ከእናቶቻቸው ጋር አልተገናኙም እኮ ነው የምልህ። ስለዚህ አይደለም በአሦራውያን ላይ በአሦራውያን እንስሶች ላይ ሁሉ እየቀለዳችሁ ነው። ነነዌ ጾም ማን የነነዌ ጾም ገብታለች ብለህ የምትለው ሰውዬ ነነዌ የምትባል ጾም የለችም። ሲጀምር ጾመ ነነዌ ከሆነ የጾመ ነነዌ የነነዌ ሰዎች ጾም ማለት ነው። በቃ ጌታ እንዲምራቸው ነበር ማራቸው። ቀኑማ ብራዘር አንተ አሁን የዛሬ 2800 ዓመት ላይ የተጾመን ጾም ለምን ፐርፐዝ ነው የምትጾመው? ለምን ጾመ ኢትዮጵያ ብለህ በአውጃችሁ በአመት 3 ቀን እንኳን ሱቃችንን ምናችንም ዘጋግተን ለምን አንቀመጥም? ሱቅ ስለዘጋ ሳይሆን ሲጀምር ልብ ላይ ነው ጉዳዩ። ገባ በሉ እንጂ እዚህ ገስት የተላከው በሙሉ ከኛው ቤተ እምነት ነው። እናንተ አልፈልግም። አሁን አቅም አለኝ ብሎ የሚል በተለይ ብሉይ ኪዳንን በደንብ አጥንቻለሁ። አዲስ ኪዳንም እናመሰጥረዋለን፣ የራቀውን እናቀርበዋለን፣ የቀረበውን እናንቦረቅቀዋለን፣ መጽሐፍትን በምልአት ነው የምንረዳው ብላችሁ ምትሉ ኦርቶዶክሳውያን ዌልካም በገነጋ ዱፍት ዌልካም ብራዘር ኑ ግቡ። ለምትሰሙ እላችኋለሁ ብሎ ጌታችን እንደተናገረ እዚህ ላላችሁ እንላችኋለን። ይሄ የገና ጾም የሚባለው ነቢያት ኢየሱስ ይወርዳል ይወለዳል ብለው የጾሙት ጾም ነው ብለው የሚሉት የአባቶቼ የኤልያስ አምላክ ምስክር ነው። አንድም ቦታ ላይ ኢየሱስ መሲሁ ይወርዳል ይወለዳል ብሎ የጾመ በዚህ ጉዳይ ፐርፐዝ ይዞ የጾመ አንድ የብሉይ ኪዳን ነቢይ ከሙሴ እስከ ሚልኪያስ አንድ ጥቅስ አያሳዩ ነው። እኔ ዛሬ አገልግሎት አቆማለሁ። አንድ ጥቅስ አልኩ፣ አንድ ጥቅስ አያሳዩ ካለ ይምጡ። ይኸው አለው።
በጣም ዋው ምናምን ነገር ብለህ እንድትል አይደለም። ውሃ እንደሚጠጣ እግዚአብሔር ቅዱስ ቃሉን አጠጥቶኛል አልኩ። አንድም ቦታ በዚህ ናል ቦልድነስ ነው የምናገረው። አንድም ቦታ ኢየሱስ መሲሁ ይወለዳል ብሎ በዚህ ፐርፐዝ በዚህ ዓላማ የጸለየ የለም። ነቢያት ጾምን ጾመዋል። የጾሙበት በእያንዳንዱ ጾሙ በተባለበት ቦታ ላይ የተጾመበትን ፐርፐዝ አለው፣ ዓላማ አለው፣ ግብ ነበረው። ያንን ጾም ከሆነ ከሙሴ ጀምሮ ሳሙኤል፣ ኢሳያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል እያና አንድ ማታ ጾማት አሳያለሁ። ምን እነሱ ብቻ ካህናቱ ሁሉ እነ እዝራ እነ ነህምያ እንኳን ካህን አይደለም ግን እዝራ ማለት ነው። እዝራ ጾሟል፣ ካህን ነው። እንደውም ጾም ባወጀበት ሳለ የብዙ ሕዝብ ጉባኤ ወደሱ ተከማቸ ይላል። አሁን 4 አይና ነኝ 6 አይና ነኝ ብለው የሚሉት ቢመጡ ነበር ጥሩ። በዚህ ጋር እነሱ ቢመጡ ነበር። አየህ 4 አይና ያበቀለውን ወይ 6 አድርገን እንልከዋለን ወይ 2ቱን አጥፍተንለት በ2 እጅ እንልከዋለን። ነገሩን ምን ጨምርላችሁ የለም ግን 4 አይና ነኝ ብሏል አይደል? በሁለቱም አንዱን ቀንሰን ሞተር ሳይክል እናደርገዋለን። እንደ ሞተር ሳይክል ባለ አንድ አይና እንልከዋለን። ሞተር ሳይክል ሆነ ሄደ። እንዲህ ተቸገርና ለእውነት እንዴ ደግሞ እኮ እነሱ መረጃ በማያቀርቡበት እኮ ነገር ነው። ሁሉ ቀን እኛን መጥተው ይከሱናል። ሁሉ ቀን እኔ በውስጥ ተከስሻለሁ። ኤርምዬ እኮ አንዱ እዚህ በጾም ጉዳይ እንዴ ስድብ እኔ እንደውም የጾም እንትን ቢያውጁ ያለ አይደል አብይ ጾም የስድብ ጾም ቢገቡ ጥሩ ነበር። እና ሰደበኝ በውስጥ እና ምን ነው ወንድሜ ጾም ላይ አይደላችሁ ወይ? ለምንድን ነው አፈር ብለህ ሰደብከኝ አልኩት። እንዲያውም አፈር ያልኩ ጾም ላይ ስለሆንኩ ነው አለኝ። እንዴ የፍስክም አለው እንዴ አልኩት። ስድብ አዎ የፍስኩ ቢሆን አፈር ብላ ነበር እምልህ። የስድብም የፍስክና የጾም የፍስክ አድርገኝ ያልከው እንዴ አንተ? አይ ምንድን እንዲያውም ይሄኛው ጾም ላይ ስለሆንኩ ነው አለኝ። የጾምም ስድብ አለው እንዴ አልኩት። አዎ የፍስኩስ ምንድን ነው አለው አፈር ብላ። እና እንደው የስድብም ጾም ቢገቡልን ጥሩ ነበር። አንዱ የባለፈው ዓመት ላይ ነው ገብቶ ገስት ላይ የምናገረው ነገር በጣም አናዶታል። እና ገብቶ አስታውሳለሁ ያለኝን ቲክታክ ላይ ነው አዶነ በዛ ነው ታስታውስኮን እንደ ዛሬ አሳረኸኝ አታውቅም ኤርሚያስ ጾም ነው ብዬ ነው ብቻ ይፈታ እስኪ አለኝ። ይፈታልኝ እስከ ዶቃ ማሰሪያ አንተን ማስታጠቅ አለብኝ አለ። ኤኒዌይ 4 አይና የተባሉት መጽሐፈ መነኮሳት ይላል እንዲመጣና መጽሐፈ ሊቃውንት ብሉይና አዲስ እሱ 2 አይን ነው። በ2 አይን እንዲቀጥሉ እናደርጋለን ለማለት ነው። ኤኒዌይ እንኳን ደህና መጣችሁ። ሰላም በሉ። ዳግሻዬ ካንተው እንጀምር። ሰላም በል። ከዛ ሁላችሁም ሰላም በሉ። አይ ቲንክ እርግጠኛ ነኝ 10,000 ገብቷል ወይስ አልገባም? 382 ሰው እያየው ነው። ተስፋ አደርጋለሁ እንደሚገባ። ሰላም ብያለሁ። ኤርምዬ፣ አድነው፣ ጌታቸው፣ ባሚዬ፣ መሪጌታ በጣም ተናፍቀዋል። መሪጌታ ሶልም ተናፍቀሃል። ታች ያላችሁ ሁሉ ሰላም ብያለሁ። ጌታ ይባርካችሁ። ቴንኪው ዳግሻዬ። አድነው ሰላም በል። ዳግሻዬ በጣም ደስ ብሎኛል ስላየው በእውነት ጸጋ ይብዛልህ። ቴንኪው። እሺ አድነው ሁላችንም ሰላም ብያለሁ። ጸጋ ይብዛላችሁ። ቀጥሎ ጌታ ይባርካችሁ። ተባረኩልኝ። አሜን። እሺ ጌታቸው ወንድማችን ደህና ነኝ ኤርምዬ፣ ተባረኩልኝ። ዳግሻዬ በጣም ደስ ብሎኛል እናንተን በማግኘት ብዙ ጊዜ ይህን እድል የሚናፍቀው ነው። እግዚአብሔር ይባርካችሁ። ተባረኩልኝ። እኔ በጣም ሰላም ነኝ። ቴንክ ዩ ወንድማችን፣ እንኳንም ሰላም ሆንክ። ኦኬ ባሚ እንኳን ደህና መጣ።
እሺ ቅዱሳን ኤርሚ በድጋሚ ስላገኙ ደስ ብሎኛል። ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ዳጌ ሰላም ብያለሁ። አድነው መሪ ጌታ ሶል ሁላችሁንም ጌች ከስር ያላችሁ ክርስቲያናት ወንድሞች ሰላም ብያችኋለሁ። ጸጋ ይብዛላችሁ። ተባረኩ። ቴንኪው። እሺ መሪ እንኳን ደህና መጣ ወንድማችን። አሜን። እንኳን ደህና ቆየህ ኤርሚዬ። ሁላችሁም ዳጊ የታሰው ጌታቸው ነው፣ ሶልዬ፣ ቢኒ እና አዶኒ እግዚአብሔር በነገር ሁሉ ይባርካችሁ። ሰላም ብያቸዋለሁ። ጸጋ እግዚአብሔር ይብዛላችሁ። አሜን አሜን። ኤርሚዬ አንድ ጥያቄ በዚሁ አጋጣሚ ልጠይቅህ ይመስለኛል። ወረቀትም ይዤ ነበረ ጽሑፍ በብሉይ ኪዳን የሌዊ ካህናት አንድን እስራኤላዊ ንስሐ ግባ ሲሉ ወይም ደግሞ የሆነ መስዋዕት ሲያቀርብ የጾም ቅጣት የቀጡበት ክፍል አለ ወይ? ብሉይ ኪዳን ውስጥ ጾም ይሄን ያህል ቀን ጾም፣ ይሄን ያህል ስገድ፣ አይ ካልቻልክና ካመመህ ግን ይሄን ያህል ብር አምጣ ያሉበት የሆነ ክፍል ግን እንዲህ የመሰለ የሆነ ግለሰብ የተቀጣበት እንትን አለ ወይ? ቃል የለም መሪ ከቁርአን ላይ ካላሳዩን በስተቀር መጽሐፍ ቅዱስ ላይ የለም። መልካም። እሺ እሺ ሶል እንኳን ደህና መጣ። ሶል ሰላም በል ካለ ሚዩት ነህ እያወራህ ከሆነ እሺ። ሶል አልቻለም። ኦኬ እዚህ ገስት ላይ ያላችሁ ሰዎች በሙሉ ውረዱ ፕሊስ። አይ ቲንክ የወንጌል አማኞች ትመስሉኛላችሁ። ሞዴሬተሮች ገስት አክሰስ ያላችሁ አውርዷቸው። እዚህ ገስት ላይ የተቀመጡ ኦርቶዶክሳውያን ካሉ መምጣት ይችላሉ፣ ካልሆነ መቀጠል እንችላለን። ኦኬ በኦርቶዶክሳውያን መምህራን ስለኛ ስለ ወንጌላውያን አማኞች በመረጃ ላይ ያልተመሰረተ በጣም ብዙ ውሸት ይዋሻል። በጣም ብዙ ውሸት ወገኖቼ። ለምን ብዬ ስል አንደኛ ስለተቀበልነው ስለ ወንጌል አደራና ስላመንነው ጌታ ነው። ያንን እንረዳለን። ለምን ነው እንደዚህ አይነት ውሸት የሚዋሻው ብዬ ስል ዝም ብዬ ራሴ ጠይቄ ራሴ ስመልስ ህዝቡ እውነትን እንዳያውቅ ለመጋረድ ተብሎ የተደረገ ነገር እንደሆነ አስተውላለሁ። እውነተኛውን የሆነውን ነገር ሰው እንዳያውቅ በሐሰት ለማስወራት ማለት ነው። በሐሰት በማስወራት ህዝቡን ለማራቅ ወደ እውነት እንዳይመጣ ለማድረግ ማለት ነው። እሺ አሁን የገባው ወንድም ወይ እህት ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ከኦሪጂናሏ ኦርቶዶክስ። እሺ ቴንክ ዩ። ኦሪጂናልነቱ እንግዲህ በእውቀትና በትምህርት ነው አይደል የሚታወቀው የሃይማኖት ኦሪጂናልነት እና መጽሐፍ ቅዱሳዊ መሆኑን ስታረጋግጥልን እንላለን። እኛም አብረን ከኦርቶዶክስ ነው የመጣው። እንኳን ደህና መጣ። ቅዱሳን ነቢያት ማለት የብሉይ ኪዳን እንኳን ደህና ቆያችሁ። መርጌታን ጥያቄ ነበረ የመመለስ አቅም ካላቸው እኛ የው ጥያቄ ጠይቀናል። እኛ እሳቸው አቅም የላቸውም ለመመለስ እሳቸው የመመለስ አቅም ካላቸው ብዬ ነው። እኛ ቤቱን የከፈትነው መርጌታ አቅም አላቸው የላቸውም እንደሌላቸው ቼክ አድርጉ ብሎ የሚለው አርእስቱ ወይስ ምንድነው ጽሁፍ የተጻፈው? ያ እሱ እናንተ በኦርቶዶክስ ስለምትቀኑት ብላችሁ ያገኛችሁት ብትለጥፉት ማን ይሰማችኋል? እናንተን ሰው ብሎ የምንወያይበት ቁም ነገር ያለው ነገር ነው የምንወያይ እንጂ የኛው ቁም ነገር የለውም ማለት ነው። ቴንክ ዩ። የገና ጾም ቁም ነገር የለውም እያለ ነው ወንድማችን። ያው ዝም ብሎ አላልኩም። እናንተ ናችሁ የምትሉ እንጂ መብላት ስለምትፈልጉ እናንተ ናችሁ የምትሉ። እኛ እንዲያም እንኳን ገና ብዙ ጾም እንጾማለን። ልክ ነው ጾሙ። ግን የምትጾሙት መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቅን ነው ወንድማችን። እኛም እናንተ በመጽሐፍ ቅዱስ ብቻ ተጠቀሙ ያለ አንድ መጽሐፍ ታወጣልኛለህ? ስለዚህ የገና ጾም መጽሐፍ ቅዱሳዊ አይደለም እያልከን ነው? ከሌላ መጽሐፍት የተቀዳ ነው እያልከን ነው? መጽሐፍ ቅዱሳዊ ነው። ነቢያቶች መጽሐፍ ቅዱሳዊ እኮ ናቸው። ነቢያቶች መጽሐፍ ቅዱሳዊ አይደለም የሚል ደግሞ ታመጣልኛለህ? ቴንክ ዩ። ስለዚህ አሁን የገናን ጾም የጾሙ የብሉይ ኪዳን ቅዱሳን ነቢያት ከሙሴ እስከ ሚልኪያስ እስኪ አንዱን ጥራልን። ምዕራፉን ንገረን፣ ቁጥሩን ንገረን፣ መጽሐፉን ንገረን። ነቢያቶች ታምናላት? አብን መጀመሪያ
በደንብ ነው እንጂ የምናምነው የብሉይ ኪዳን ቅዱሳት ነቢያትን በደንብ ነው የምናምናቸው። በእነሱ በኩል የተነገረ የአምላካችን ነቢያት የሚል ከመጽሐፍ ቅዱስ አለ። ይሄን አረጋግጠው ወደፊት እንሂድ። መጽሐፍ ቅዱስ ነቢያት የሚል አለ። ወንድሜ እየሰማኝ ነው? እኔ ጥያቄ ስጠይቃ አንተው ጥያቄ ሆንክ፣ እኔ ልመልስልህ። አንተ አልቻልክም ማለት ነው። የእኛን ጥያቄ ብዙ ጊዜ ስለምትፈራው እንኳን አንተ እኩል አታውራ። በቅዱሳን ነቢያት ታምናላችሁ ያልከን በደንብ መወያየት ከፈለክ ነው እንጂ ማውረድ ትችላለህ ብቻ። እሺ ሚዩት አድርጌሃለሁ። this is orthodox ከኔ ጋር ስትወያይ በተግባር በመጽሐፍ ጥያቄ ጠይቀኝ አይደለ? በነቢያት ታምናላችሁ ብለህ ስትለን በቅዱሳን ነቢያት የብሉይ ኪዳን ቅዱሳን ነቢያት ከሙሴ እስከ ሚልኪያስ በእነሱ በኩል የተነገረ የአምላካችን እግዚአብሔር ስልጣናዊ ቃል ነው ብለን በጽኑ እናምናለን እኮ ነው። የምድኛ ጴንጤዎች ነን። በእነዛ የብሉይ ኪዳን ቅዱሳን ነቢያት እኔ ደግሞ ለመልስልህ አድመጠይቁ አልጨረስኩም። እናምናለን። ኦኬ እናምናለን። በእነሱ በኩል የተነገረው ቃል የአምላካችን የእግዚአብሔር መለኮታዊ ቃል የማይሻር ቃል ነው ብለን በጽኑ ነው የምናምነው። ኦኬ መልሱ መለስኩልህ አይደል? አሁን ግን እኔ ደግሞ ላውራ። ጥያቄ ነው። አሁንም ጥያቄ አይደለም መልስ ነው። አሁን ላወራኸው መልስ ነው። መቼ ጠየቅኩና አንተ ጠየቅከኝ፣ እኔ መለስኩኝ። ኦርቶዶክሶች ሲገቡ ግን አንተ የምትንቦጀቦጅ ለምን ነው? ሁሉ ቀን ሚዩት አድርጌያለሁ። ጥያቄ ጠየቀኛል። መወያየት ካልፈለክ ይኸውልህ ጥያቄ ጠየቀኝ፣ መለስኩለት። እንግዲህ የኦርቶዶክሳውያኑ ጠባይ ስለሆነ እንደዚህ ትንሽ አፋቸው እየተያዘ ነው የሚያወሩት። ጥያቄ ጠየቀኝ፣ መለስኩለት። ከዛ በመለስኩለት ላይ ደግሞ እንደገና ደግሞ እኔ ልመልስልህ አለኝ። ምኑን ትመልሳለህ? እኔ ጥያቄ ስጠይቅህ ልትመልስልኝ ሲገባ ጥያቄ ታራ ምንም እያልክ እኮ ነው አንተ ብራዘር። this is orthodox ውሸታምነት የኦርቶዶክስ መለያ እየሆነ እየመጣ ነው። አሁን ምን አልኩት? እዚህ ያላችሁ ወንድሞች በቅዱሳን ነቢያት ሚዩት አድርግ። እናንተ ላይ አፋችሁ ላይ ሉጋም ይዞ ነው ማውራት። ምክንያቱም በአግባቡ አክብረን ስናወራችሁ አታወሩም፣ ተዋሻለ። ምን አልኩት? እዚህ ቀደም የብሉይ ኪዳን ቅዱሳን ነቢያትን ታምናላችሁ ከሙሴ እስከ ሚልኪያስ ድረስ እናምናቸዋለን አልኩኝ። ልብ በሉ፣ ከሙሴ እስከ ሚልኪያስ ድረስ እናምናለን። በእነሱ በኩል የተነገረ የአምላካችን የእግዚአብሔር ቃል ነው ብለን እናምናለን አልኩትኝ። እኔ ነበርኩ ጥያቄ። ቆይ ግድ የለም ሉጋሙን እንደዚህ አፍህ ላይ ካላስኩት ስርዓት የላችሁም። ስጠይቅህ አትንቦጅቦጅ ተወያይ ከኔ ጋር። በቃ ከጠየቅኩህ የጠየቅኩን መመለስ ይገባል። ማውራት ትፈልጋለህ? አሁን ላውርድህ ውይይት ነው የምፈልገው፣ መጮህ አልፈልግም። ውይይት ከፈለግ ተደማመጥና አውራ። ታዲያ ስትገባ ጥያቄ ስጠይቅህ አንተ እኔን ጠየቀኝ። ስጠይቀኝ በነቢያት ታምናላችሁ ብለህ ስትለኝ አዎ በብሉይ ኪዳን ቅዱሳት ነቢያት እናምናለን፣ በእነሱ በኩል የተነገረ የአምላክ የእግዚአብሔር ቃል ነው ብለን በጽኑ እናምናለን፣ መሰረታችን ናቸው አልኩ። ምክንያቱም በሙሴ ሕግና አንተ እኮ ታወራለህ። ስሰጥህ የተግባቦት ሕግ ወቅ ደማችሁ ፈልቶ ነው የምትመጡት። እዚህ ቤት ስትመጡ እጫወትብሃለሁ ማለት ነው። በአግባብ የማታወራ ከሆነ አክብሬ አስገብቼ። ስለዚህ ትክክለኛውን መጽሐፍ ስለምንጠይቅ አድምጠኝ። አክብሬ አስገብቼ እኔው ልለምን እንደ ስርዓት እንድትይዝ ቤተሰብ በአግባብ እንኳን አላሳደገም ማለት የተግባቦት ሕግ አታውቅም። ስርዓት ይዛችሁ ማታወሩት። ስትገባ ጥያቄ መርጌታ ልጠይቅ አልከኝ። እኔ ጥያቄ እዚህ አስቀምጬ አቅም ካላቸው ብለህ ፕሮቮክ ማድረግ ጀመርክ። አንድ ግራና ቀኝ ጆሮህን የማታውቅ ሰውዬ ስትገባ መርጌታ ልጠይቅ አልክ። ቤቱ ላይ እኔን አስደበይ ከመጽሐፍ ጋር ተወያይ። እኔን ተወይ ሜታድርግ ዜስ ኢዝ ኦርቶ በነፍስ ማለት ነው። እናንተ ስርዓት ካሌለ ስርዓት አስይዛችኋለሁ። አድምጠኝ። ስትገባ ገና ምን ብለህ እንደገባ አይተሃል አይደል? እኔ አርእስት አስቀምጫለሁ። ለአርእስቱ ከምታወራ ከሆነ እናውራ ብዬ ስለ የመመለስ አቅም ካላቸው ብለህ መርጌታን ፕሮቮክ አደረግ። ይሄ ብልግናችሁ የዚህ ነው ያልክ ነው። እኔ አርእስት አስቀምጫለሁ። በአርእስቱ መሰረት ከሆነ ግን በኋላ ኤርሚያስ እሳቸውን እንጠይቃለሁ ብለህ ብትል በመሀል ላይ መጠየቅ ትችላለህ። የገባበት መንፈስ የተበላሸ መንፈስ ነው። ተቆጥታችኋል፣ ተበሳይታችኋል ወይ ተበሳይተሃል ማለት ነው። በእንደዚህ አይነት አይገባም። ሰላም እያልኩ ሰላም አልክ። ከየት ነህ? ከኦሪጂናሉ አልክ። ኦሪጂናልህ ይኸው ታወቀ እኮ ማለት ነው። ጨርስ እንወያያለን። እሺ ሜት አድርግ። ኦሪጂናልነትህ ታወቀ። ስርዓት ይዘህ አታወራ። ተሳድበህ ስትጨርስ እናወራ። ኦሪጂናል ሳይሆን ፍሩሽካ መሆንህ ታወቀ እኮ ብራዘርዬ። ኦኬ ፍሩሽካ መሆንህ እየታወቀ ነው ያንተ ማለት ነው። ቤተክርስቲያኑ ኦሪጂናል እንደናንተ ማይሳደብ ሜት አድርግ።
እታች ወረድ። አይታችኋል ሲገባ ያለው አረስት እዚህ የለጠፍኩት ለጌታ አይደለም። ሲገባ ምንድነው ያለው? ሰላም ብዬ ስለው መሪጌታ አቅም ካላቸው ላውራቸው አለ። ኦኬ ቤቱ ላይ አረስት አለ ማለት ነው። ከየት ነው ብዬ ስለው ከኦሪጂናሉ አለ። ኦሪጂናሉ ታወቀ ማለት ነው። ይሄ ነው ኦሪጂናልነታቸው። ከዛ እኔ የጠየኩትን ጥያቄ ትቶ እሱ ጥያቄ ጠየቀኝ። በነቢያት ታምናላችሁ ብሎ ሲል አዎ በቅዱሳን ነቢያት እናምናለን፣ በእነሱ በኩል የተነገረ አምላክ የእግዚአብሔር ቃል ነው ብዬ መለስኩለት። ምን አለ? ኦርቶዶክሳዊነት የውሸት መገለጫ መሆኑን እያሳዩ ነው አንዳንዶች። እኔ ቤተክርስቲያኒቱ እንደዛ አለለም። ከዛ ምን አለ? በቅዱሳን ነቢያት አላምንም ብላችኋል አለ። ስለዚህ ዲያብሎስ ልጆች የተባሉት በዚህ እኮ ነው ወንድሜ። ይዋሻል። እዚሁ ጋር ተናግሬ እዚሁ ጋር ይዋሻል ማለት ነው። ይሄ በትንቢተ ኢሳይያስ መጽሐፍ ምዕራፍ 27 ቁጥር 1 መሰረት ጠማማ ሌዋታን እባብ ይባላል። እንደዚህ የሚቀላምዱ በቃ እንደዚህ ናቸው። ይሄ ሰው ነው አሁን ጾመኛ ነኝ ብሎ የሚለው። እንግዲህ ይታይ ከወተት ነው እንጂ የሚጾመው ከውሸት አይጾምም። እዚሁ እኛ በቅዱሳን ነቢያት እናምናለን እያልኩት እናምንም ብላችኋል አለ። አሁን ይሄ ነው የአምላክ መንፈስ ያለበት ሰው። ስለዚህ ስትገቡ እዚህ ቤት በደንብ አስበበት፣ በእውቀት ለመነጋገር አክብረናችሁ ነው የምናስገባችሁ። ስትልቁ አክብረናችሁ ያስገባናችሁን ያህል አክብራችሁ ሰውን አውሩ። ካልሆነስ እንደዚህ አስለፍልፌ ደምህን ከፍ አድርጌ ወደ ላይ ትወርዳለህ ማለት ነው። በራስ እጅ ነው ደምህ ከፍ የሚለው። እኔ ያንተን ደም ከፍ ለማድረግ የእናንተን ደም ከፍ ለማድረግ በፍጹም አልሰራም። ተግባቦት ወቁ፣ ተግባቦት ወቁ። ወይ አመለለሽ ወይ ጠባይ የለሽ ወይ አመለለሽ ወይ መልክ የለሽ እንደሚባል ማለት ነው። ወይ እውቀት የላችሁ ወይ ጠባይ የላችሁ። ስትመጣ ዝም ብለህ ተናዳ አትምጣ ብራዘር። የሺ መንፈሳዊ ነገር የሚወራበት ነው። የሀገራችን ገበሬ እንደዚህ ይላል። አንዳንድ ጊዜ እህቶች ሲያናድዱ ወይ መልክ የለሽ ወይ ጠባይ የለሽ ብሎ ይላል። ወይ እውቀት የላችሁ ወይ ጠባይ የላችሁ። እዚህ ስትመጡ ነው አንበሳ የምትሆነው ማለት ነው። እና ተረጋግታችሁ ገብታችሁ የምታወሩን ሰዎች ካላችሁ ጥያቄ የትኛውንም ጥያቄ ጠይቁን። በአጽዋማት ጉዳይ መስቀለኛ ጥያቄ መጠየቅ መብት አላችሁ። ግን ተግባቡ፣ ተግባቦቱን ጠብቁ። ተግባቦት ማለት ነው አይልኝ። አሁን ይሄንን ወተት ጿሚ ትውልድ ኃጢአትን የማይጾም አሁን እዚሁ መጥቶ መርዙን እየተፋ ይሄዳል ማለት ነው። ልብ በሉ እና ይሄን ስርዓት ጠብቃችሁ የምታወሩ ሰዎች ካላችሁ መምጣት ትችላላችሁ። ጸጋ ይብዛላችሁ። እግዚአብሔር ይባረክ። ኦኬ። ስለዚህ ሶል የለም። ኦኬ። ኦርቶዶክሳውያን ይሆናችሁ። ኦኬ። አለ ሶል። ኦኬ። ተመልሻለሁ። እንዴት ናችሁ? ደህና ነን፣ ጌታ ይመስገን። ያ ሰላም ብያለሁ። ዳጊሻ፣ አድነው፣ ጌታቸው፣ ባሚ፣ መርጌታ፣ መልካውን የገባውም ታች ያላችሁም ቅዱሳን እኔም ኦርቶዶክሳውያን ሰላም ብያለሁ። ይሄ ርዕስ በደንብ በጣም አስፈላጊ ነው። ቅድም ኤርሚ አንተም ያው ሜጀርሊ ዋናውን ነገር ተናግረሃል። እኔ በጣም ያስቀኝ ግን ይወርዳል ይወለዳል ብለው ነቢያት ጾመዋልና እኛም ደግሞ እንጾማለን። እንዴ ተወለደ አይደለም ወይ? በጣም እኮ የሚያስቅ አሁን ሊቀ ሊቃውንት የሚባሉ ሰዎች ጳጳስ ከፓትርያርክ አንስቶ ይሄን ሲያወራ እንደው ምን ትላለህ እስቲ? አሁን ምንድነው የሚባለው? እኮ ግራ እኮ ነው የሚገባው። ባይዘው ሊቅ ተብሎ ና ውረድ ተወለድ። የቱ ጋር ነው ሲጀመር ና ውረድ ተወለድ ብሎ የጾሙት? አንድ ነብይ ሊያሳያችሁ። ኦኬ እሺ ምናምን ብለህ ደግሞ እሱ ራሱ እንደው እስቲ ዝም ብለን አስተያየት እንደው እናርግ ብለን ልክ እንደ መርካቶ ነጋዴ አስተያየት እናርግላችሁ እንኳን ብንል እሺ ተወለደ አይደለም ወይ እንዴ? ሞቶ ኦኬ ስለ ኃጢአታችን እኮ ከዛኛ ለማጽደቅ እኮ ተነስቶ እኮ በአባቱ ቀኝ በክብር እኮ አለ። ኦሬዲ ኢየሱስ በክብሩ አለ አይደለም ወይ? ሞቶ ተነስቶ የለም ወይ? ተወልዶ አሁን እንደገና ና ተወለድ ምን ይባላል ይሄ? ስለዚህ ይሄ የኦርቶዶክሳውያን ቅዠት ነው። ኦኬ ስለዚህ ኦርቶዶክሳውያን መልስ ካላችሁ ሊቀ ሊቃውንት የምትሏቸው እዚህ ሚሊዮን ያስገባችኋቸው ጎረምሶቹም ካሉ የሰንበት ተማሪዎቹም ደፍረው ይምጡ እስቲ በዚህ ጉዳይ የሚጾሙ ከሆነ እስቲ ጾማቸውን መጽሐፍ ቅዱሳዊ ያድርጉት። አጠቃላይ የኦርቶዶክስ ጾም ስፔሻሊ ይሄ ስጋና ወተት ምናምን አንነካ የሚለው በጣም ደስ የሚል ተረት ነው።
እነ ዳንኤል ለጣዖት የተሰዋ ነገር ላለመብላት ጥራጥሬ ብቻ ስጡን ብለው ራሳቸውን ከዛ ከጣዖት ከተሰዋ ነገር እንደ አንድ እስራኤላዊ ጠበቁ እንጂ ሁሉ ጊዜ ጾም ስትጾሙ ማለት ስጋና ወተት እንቁላል እንዳትነኩ ማለት ነው ብሎ ያስተማር አንድ ሐዋርያ የለም። ጌታችን ኢየሱስ ክርስቶስ የለም እንደዚህ አይነት ትምህርት። ኦኬ። ነገር ግን ሰውነታችሁን ለማድከም ሜቢ እንደዚህ ስቴሮይድ ሆርሞኖች ከኮሌስትሮል ስለሚሰሩ ሜቢ ሳይንሳዊ በሆነ መንገድ ራሳችሁን ለማድከም እንደዚህ ስጋ ፍላጎታችሁን ዲፕረስ ለማድረግ እንደዛ ራሽናል ሆናችሁ ካልሆነ በቀር እንዲሁ ጾም ሲባል የጴንጤ ጾም ለምሳሌ ጾም አይደለም። ምንን ጾሙት እነሱ እንደ ምን በቁርጥና በጥብስ አይደለም ጾም ይፈታው። መጀመሪያ መጾማችንንም አያምኑም። ይጾማሉ ከተባለም ደግሞ ምን ሲፈታ ምን እንቁላል አይደለም የሚበላው ነው የሚሉት። እና ይሄም ሌላኛው መመለስ ያለባቸው ጥያቄ ነው። ኦኬ። ጾም ሲባል ሁሉ ጊዜ ስጋና ወተት አለመብላት ጭራሽ እቃውን የነካ ሁሉ ቄዴር የሚጠመቅ እሱን ምንድነው አሁን በዚህ ጊዜ ወተትና እንትን የጠጣ ቄዴር የሚያስጠምቅ አይነት ኃጢአት የሆነበትን ምክንያት ያስረዱን ማለት ነው። እሺ ዳጌ ቀጥል። ወይስ ወርዶ ነው? ኦኬ ታች ወርዶ ነው። አስገቡት። የነቢያቱን ጾም ብለው የሚያጾሙት ይሄ ምንም ረብ የሌለው መጽሐፍ ቅዱሳዊ የሆነ ወይ ደግሞ መጽሐፍ ቅዱሳዊ መሰረት የሌለው ድካም ነው። ኦኬ። ስለዚህ ከቻላችሁ መጽሐፍ ቅዱሳዊ አድርጉት። ኦኬ። መልሱን መልሱልን። መጽሐፍ ቅዱሳዊ አድርጉት። ኦኬ። ጾማችሁን መጽሐፍ ቅዱሳዊ አድርጉት። ካለዛ ግን እንዲሁ ድካም ነው የሚሆነው። ዳጊን አስገቡት። ኤርሚ አለ ማን አለ? እሺ ሞዴሬተሮች አስገቡት ዳጊን። ሶሊ የትንሽ ለራነ እሺ ሞዴሬተር ኦኬ። እሺ ገባ። እሺ እሺ ቀጥሉ። እሺ ጌች እሺ ተባረኩ። ምንም አይነት መጽሐፍ ቅዱሳዊ መሰረትነት እንደሌለው ግን ልናሳውቃቸው እንፈልጋለን። የትኛው ነብይ ጾመ? ሁለተኛ ና ውረድ ተወለድ ብሎ የጾመ ነብይ ስም ካለ ያሳዩን። ተወልዶስ የለም ወይ? አሁን የምጾምበት ምክንያት ምንድነው? ሁለተኛ ሪዝን ሊኖር ይገባል ጾም ሲጾም። ኦኬ። ጾም ሲጾም ሪዝን ያስፈልገዋል። ኦኬ። ምሪት የመንፈስ ቅዱስ ሊያሳስብ ይገባል። ከዛስ ከጾምኩ በኋላ መልስ አለው። ኦኬ። ልክ ለነዌ ተመልሶላቸዋል። ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ተሞልቶ ሰይጣን ድል አድርጓል። የና አስቴርን ጾም አይሁዳውያን ኦኬ ከመጣባቸው ሃማ ሊያሰቀላቸው ሊያስገድላቸው የነበረ ያስጨፈ ከዛ አምልጠዋል በመጾማቸው ምክንያት። ሁሉም መልስ አለው። ኦኬ። የኦርቶዶክስ ጾም ስጋ በመብላት ይጀመራል ቅበላ ተብሎ ኦኬ በጨብሲና በጥብስና በክትፎ ይጀመራል። ሲፈታም በዶሮ ወጥና በክትፎ ይፈታል። ምንም ትርጉም የሌለው የረሃብ አድማ ነው። ኦኬ ረሃብ አድማ ነው። ስለዚህ መጽሐፍ ቅዱሳዊ ማስረጃ ካላችሁ አቅርቡ። ተባረኩ። እሺ ጌች ቀጥሉ። እኔ እንን አስቀድሜ ቴንክ ዩ ሶል አስቀድሜ ማስታወቂያ እናገራለሁ። ከብሉይ ኪዳን ነቢያት ይሄን ጾም የጾመ ቀደም እንዳልነው ሶልም አሁን እንዳለው ይወርዳል ይወለዳል ብሎ የጾመ አንድ ነብይ ብቻ ክፍሉና ጥቅሱን ከነገሩኝ ላይቡን እዘጋዋለሁ። ኦርቶዶክስ ትክክል ነች ብዬ ላይቡን እዘጋዋለሁ። አንድ ነብይ ነው ያልኩት። አንድ ነብይ የኢየሱስን የመሲሁን መምጣት ትንቢት የተናገሩ ከብዙ ሺህ ዓመት በፊት ትንቢት የተናገሩ የብሉይ ኪዳን ነቢያት መሲሁ ይወርዳል ይወለዳል እንዲወለድ እንዲወርድ ብለው በዓላማ ራሳቸውም ህዝቡንም ይዘው የጸለዩ ወይ የጸለየ በህብረትም የጸለዩ ነቢያት ወይ በተናጠልም የጸለየ ነቢያት የመጽሐፉን ክፍል ይንገረን፣ ምዕራፍና ገጹን ይንገረን፣ ይነበብ፣ በእኛ ፊት ይተርጉም። ላይቡን እዘጋዋለሁ። አስቀድሜ ግን ስነግር ወፍ የለም። እንዲህ አይነት መረጃ አልቦ የሆነ ዕውቀት ይዛችሁ የእግዚአብሔርን ህዝብ ላይ ሁሉ ቀን ጾም በመጣ ሰዓት አንደኛው ቤት ከፍቶ ስለመሆኑ ጴንጤ ትጾማላችሁ አላለም። ላይቡን እዘጋዋለሁ ማለት ነው። የሚያሳየን ሰው ካለ በሉ ገባ በሉ። እንደ ቅድሙ ሰው ስትገቡ በንዴት እንዳትገቡ። የተግባቦትን ህግ ጠብቃችሁ የምታወሩ ከሆነ ልናወራችሁ ፈቃደኛ ነን። እዚሁ ተዘጋጅተን ታጥነን እንደሚባለው በደንብ
የእግዚአብሔርን ቃል የሆነውን ሰይፌን ሰንግዬን የተቀመጥኩትኝ ኑና አውሩን። እሺ ኤርሚሻ፣ ያው በኋላም ብዙም ልታወራ ስለሆነ እኛም እናግዝ። እሺ ተባረኩልኝ። እንደ ሰውል ዳግየም ያው ብዙ ስለማወራው እኔ በዚህ ጊዜ እነሱ ሰዎች እስኪመጡ እንዳንጫወታ እንጫወት ብዬ ነው። መጽሐፍ ቅዱሳዊ ጨዋታ ማለት ነው። ቅድም እርምዬ ያነሳው የትንቢተ ኢሳያሱ ጋራ ትንሽ ላውራ ከተፈቀደልኝ ማለት ነው። ትንቢተ ኢሳያስ 58 ላይ ያለው ጾም ወይ እንዳታብራራ ቆይ። ኦኬ ጥሩ። የቤቱ ህግ ነው። እኛም አቀርበን ስለ አጽዋማት የሚናገረውን ክፍል ቀድመን ካብራራን እነሱ ሲገቡ ምን ሊጠቅሱ? ኦኬ ገብቶኛል። በቃ ስለዚህ ጀነራል ነገር ላይ ላውራበት። እንግዲህ እንደሱ አይነት ጾም ይዘው ነው እንግዲህ ይህን ያህል የሚያብጠለጥሉስ ማለት ነው። ይሄ አይነት ጾም በእግዚአብሔር ዘንድ ተቀባይነትን ያገኘም አይነት ጾም አይደለም። እንዳሁኑ ስድብን ሳንጾም ምግብ ጾመን አይደለም እግዚአብሔርን እናስደስት የምንችለው። እናም ይሄ በአደባባይ ላይ ወጥተው አዋጅ ተናግሮ ጥሩምባ አስነፍተው እንዲህ ልንጾም ነው የሚለውን ጾም እግዚአብሔር የተቀበለ አይነት ጾም አይደለም። እኛ በደንብ ነው ልቅም አድርገን ነው የምንጾመው። የምንጾመውን ጾም ግን አዋጅ አስነግረን ሳምንታት ሁሉ ተወርቶ ሚዲያ ላይ ተወርቶ መንገድ ላይ ተወርቶ ሰው አሰልፈን አቁመን እንደዚህ ነው ጴንጤዎች ሊጾሙ ነው፣ ሳምንት ሊገቡ ነው፣ 15 ሊገቡ ነው፣ 40 ቀን ሊገቡ ነው ተብሎ ተነግረው አይደለም የኛ ጾም የሚሆነው። እንግዲህ ስለምንተዋወቅ ማለት ነው። ዋጋችን በእግዚአብሔር ዘንድ የተተመነ ስለሆነ የኛ ጾም ምስጢራዊ ጾም ነው። መጽሐፍ ቅዱስ የሚለው ምስጢራዊ ጾም ነው። ከዛ ውጭ ግን አደባባይ ላይ ወጥተው አውጀው እንደዚህ የሚጾሙት ጾም አልጾማችሁም ብለው ስድብ የሚያወርዱት ከሆነ ይሄ መጽሐፍ ቅዱሳዊ እውነት አይደለም። ስለዚህ እውነት ሲነገራቸው ለምን ነው የሚያማቸው? እንዳሁኑ አይነት ማለት መደማመጥ ሳይኖራቸው ምናልባት እንደዚህ ንዴታቸውን ለመወጣት የሚመጡ ከሆነ ይሄ ቤት ልካቸውን አውቀው የሚወጡበት ቤት ነው። ይሄንን ቀድመው መረዳት አለባቸው። ተስተካክለው ታርመው ነው መውጣት የሚገባቸው ማለት ነው። በደንብ ታሽተው ነው የሚወጡት። ስለዚህ ይህም ስለሚገባቸው ነው ቀድሞ በቁጣ እድል ባለመስጠት ለማወያየት እንኳን እድል ባለመስጠት በስድብ የሚመጡት። ይሄ ስድባቸው ስለምንድነው? ጾም ያለው ነው። የሚጾሙ ከሆነ ቀድሞ ስድባቸውን ይጾሙ። መጽሐፍ ቅዱስ መቆጠብ ያለብን መጾም ያለብን ስጋዊ ስሜቶቻችን እንድንገለ ነው ጾም ያስፈለገው። ቅድም ወንድማችን ሶል እንደሚለው ስድባችንን እነዚህን ነገሮች ስጋዊነታችን የሚገለጥ ከሆነ ጾም አይደለም። ለእኔ ምንም አይነት ጾም አያስብልም። ሰው ከጾመ መጾም ያለበት ነገር እንደውም ዋናው ጉዳይ መሆን ያለበት ወደ እግዚአብሔር የሚያቀርበን ከሆነ ጾም ያቀርበናል ብሎ ከታሰበ፣ ጸሎት ያቀርበናል ብሎ ከታሰበ ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ነው በደንብ መረዳት ያለባቸው። ጌታችን ኢየሱስ ክርስቶስ ስለ ጾም ያስተማረው መጾም ያለብን ጉዳይ ስጋዊ ስሜቶቻችንን ገለን ለስጋ ተገዢ ሳንሆን መንፈስ ቅዱስ እንዲገዛን፣ መንፈስ ቅዱስ እንዲቆጣጠረን፣ መንፈስ ቅዱስ የበላይነትን በእኛ ላይ እንዲወስድ የምናደርገውን ነው መጽሐፍ ቅዱሳዊ ሆነው። ከዚህ ውጭ ግን ከመጽሐፍ ቅዱስ ውጭ ከ66ቱ መጽሐፍ ውጭ የሚያመጡት ነገር ካለ እዚህ ቤት ላይ ተቀባይነት የለውም። ይህንን ተረድተው ነው መግባት ያለባቸው። እንዳሆኑ ግራ ተጋብተው እንዳይገቡ። አሁን የሚገቡ ሰዎችም ቢሆኑ መጽሐፍ ቅዱሱ በእውነት ስለ ጾም ያስቀመጣቸው ነገሮችስ እግዚአብሔር የሚደሰትበትስ ጾም ከምግብ መራቅ ነው? ከምግብም መርጦ መጾም የትኛውን አጋጣሚዎችን ተጠቅመው በደንብ አድርገው በልተው ይሄንን ጾመናል የሚሉት ጾም በእግዚአብሔር ዘንድ ተቀባይነት ያለው አይደለም። ስለዚህ ይሄ ጉዳይ ምናልባት ደፍረው የሚመጡ ሰዎች ካሉ ያና ዳግሻ እርምዬም አላችሁ በደንብ ይነገራቸዋል። እውነቱ ገብቷቸው ይወጣሉ ማለት ነው። በጣም ደስ ያለኝ ጉዳይ ይሄ ነው። ከዛ ውጭ ግን የሉም፣ ይሄው ሊደፍሩም አይችሉም ማለት ነው። ያ ቴንኪው። ከጥቂት እያንዳንዱ ቀን የሚደረገውን ነገር ይዩት። እየጠየቀን ያለ ነው እዚህ እየጠየቅን ያለው ጥያቄ ለምሳሌ ይህን ጥያቄ ከ3 ቀን በፊት ለአንድ ለ2 ቀን ነው ምናምን ነገር ገባንበት። አንድ የረባ መልስ ገብቶ የመለሰ ሰው የለም። አንድ የረባ መልስ አልኩ
ይህንን ቤት እዚህ ያለውን የሚጠሉበት ምክንያት ምንድነው ብለህ ካልክ የተግባቦት ሕግ ስለማላቅ አይደለም። አክብሬ ሳስገባቸው ልጋጋቸው ሊጠርጉብን ነው የሚፈልጉት። እኔ ደግሞ በጣም ብዙ እስከዛሬ ድረስ እንደውም ስንሰደብ ብዙ ነገር ስንባል ዝም ብያቸዋለሁ። አሁን እነሱ ስለተሳደቡ አልሳደብም። ስርዓት የሌለው ሰው ግን መጥቶ ባልታጠበ አፉ ባልታጠበ ፊቱ ተነስቶ ካልጋው ላይ ዘው ብሎ ገብቶ በእንቅልፍ ልቡ እንደሚያወራ ሰው እንደዛ እንዲያደርግና ቤቱ እንዲበጠብጥ ሁሉ ቀን የነሱ ልጋግ መጥረጊያ መሆን የለብንም። አክብረን ነው የምናወራቸው፣ አክብረን ነው የምንጠራቸው። እነሱም አክብረው ሲጠሩን ሄደን እንደምናወራ ማለት ነው። ኦኬ። ሌሎቻችሁ እንደዚህ ባትመልሱ፣ እኔ ግን እንደዚህ ነው የማናግራቸው። በዚህ ነው ልክ ነው የማናግራቸው። ምክንያቱም የቤቱ ከናንተ ይልቅ ቤቱን አውቀዋለሁ ብዬ ባልልም ግን አንዳንዴ ለሰነፍ እንደ ስንፍናው መጠን መልስለትም አትመልስለትም ብሎ የሚል ቃል አለ። ሁለቱንም በምሳሌ መጽሐፍት ላይ ነገር ለሰነፍ እንደ ስንፍናው መጠንም መልስለት ይላል፣ ደግሞም አትመልስለትም ይላል። የሚመለስበትን ቦታ እናውቃለን፣ የማይመለስበትን ቦታ እናውቃለን። እነሱ ሄደው በጣም ርቀው እንደሚሳደቡት እኛ እንደዛ አንሳደብም፣ ግን በልካቸው እኔ ያናግራቸዋለሁ ማለት። ሌሎቻችሁ እንኳን ዝም ብትሉም እኔ ያናግራቸዋለሁ። አክብረን ስናስገባቸው አክብረው አያወሩም። ሁሉ ቀን የምትጠቀማት ቃላለች። ይገቡና ቤት ውስጥ አለቃ ነው መሆን የሚፈልጉት። አይታችሁታል። ቅድም እንደገባ ከኦሪጂናሏ አለና ከዛ ምን አለ ሲገባ መርጌታ አቅም ካለው የመወያየት ድፍረቱ ካለው ከሱ ጋር ላወራው ነው አለ። እንዴ አርእስቱ እኮ መርጌታ ብሎ አይልም። አርእስቱ ብሎ የሚለው የጾመ ነቢያትን የገናን ጾም የጾመ ነብይ ያለ ወይ ነው። ከዛ ጀምሮ ነው ብጥብጥ ጀምሮ። ይሄ ታዲያ ኦሪጂናል ይባላል እንዴ? ይሄ ዝም ብሎ ፍሩሽካ ነገር ነው። ከኦሪጂናል ከተገኘማ ኦሪጂናል ነገር ያወራል ማለት ነው። ከዛ ከኔ ጋር እንኳን እኔ ጥያቄ ስጠይቀው ለጥያቄው አልመለሰም። እኔን ጠየቀኝ። ቅዱሳን ነቢያትን ታምናላችሁ? አዎ እናምናለን። አላምንም ብለህ አልቀደም አለ። በምን መንፈስ ድራይቭ እንደሚደረጉ እዩት። እና ይሄን ጥያቄ ጠየቅናቸው። ይሄ አርስቱ ላይ የምታዩት እስራኤላውያንን መና ያበላቸው እግዚአብሔር ወይስ ማርያም ወይስ ሚካኤል ብለን ጠየቅን። ለሁለት ቀን ነው ለሶስት ቀን ያልገባንበት አይደል? አንድ የመለሰ የለም። ለምን? ይሄ የዘመናት ውርደታቸው ነው። ሚካኤል ነው ያበላው እያሉ በህዳር 12 በየዓመቱ ሚካኤል ነው ያበላው እያሉ ከጳጳሳቱ እስከ ህፃናቱ ድረስ ወረብ ሲወርቡ አሳየዋቸው አይደል? ካሜራ ከፍቼ አንተኑ ሚካኤል ዛውረድ ከመና ለእስራኤል እያሉ ኑና ስቴቱ ጋር ነው ሚካኤል መና ያወረደው ብለን ከመጽሐፈ ሰዓታት ከመጽሐፈ ዚቅ መርጌታም ነበር ዳጊም ጠቀስን። የለም መልስ የሰጠ የለም። በኦርቶዶክስ እግዚአብሔር አይደለም ያበላው ነው የምትለው። ማን ያበላው ብለህ ሚካኤል። ሚካኤል ነው። አዎ ክብር ለእግዚአብሔር ይሁን። እስኪ የቱ ጋር ነው የተጻፈው የሚካኤልን አሳዩን ብለን ሳንጨርስ ሌላ መጽሐፍ ስትገልጥ ማርያም ነች ያበላችሁ ይላል። ባቢሎን ስለዚህ ቢቸግረው እንደውም ዘማሪ ዳጊ አይ ሶስት ናቸው እግዚአብሔርም ማርያም ሚካኤል ማብልታ ቁርስና ምሳራት ተደራይተው ሊሆን ያለ ያበሉት ብሎ አለ። ታዲያ ምን ይበል? እግዚአብሔር ቁርሱን ችሎ ከሆነ ሚካኤል ምሳውን ማርያምን ደግሞ እራታቸው ማለት ነው። የታለ ሚካኤልና ማርያም ናቸው መና ያበሉት ብሎ የሚል ድርሳነ ኪዳነ ምሕረት ድርሳነ ሚካኤል መጽሐፈ ሰዓታት ስብሐተ ፍቁር የሚካኤል ላይ የህዳር ሚካኤል ዚቅ ላይ የቤተ ክርስቲያን የዜማ መጽሐፍቶች በሚባሉት ላይ አለ ወይ? የለም። ይሄን ዛሬ እንዳንገባበት በቃ ማንም አይመጣም በዚህ ጉዳይ ላይ ብዬ ተውኩት። ይለፋቸው እመጣላለሁ ደግሞ አሁን ደግሞ ያው ቅዱሳን ያውም እኮ ኤርሚዬ በደመና ማብላቱ ማጠጣቱ ብቻ ሳይሆን መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃን እሳት ነው እኮ የሚለው መልአኩ ሚካኤል ዋዜማ ላይ አይተዋል። ገጽ 67 ላይ ዚቅ
አቤቱ ጌታዬ። ዋዜማው ራሱ ዋዜማው እንደዚህ ብሎ ነው የሚጀምረው። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ወአውፅኦሙ በትፍሲት። ይሄ ነው የሚለው። ምናልባት ገጽ 67ም አይተው ከሆነ ምልክት አድርግበት ለሌላ ከፈለክም ውጭ ነኝ ያለ የፊት ሚካኤል ላይ አጣጣም ሚካኤል ፊት ሚካኤል ነው የሚባል በጎንደር አድባራት ነው የተሰራ መጽሐፈ ዚቅ ማለት ዘፊት ሚካኤል አዲስ አበባም የትም ቦታ ላይ ፊት ሚካኤል የት ነው? ጎንደር ነው። እና ስማ ጸሎተነ ወስለተነ ወስረይ ኩሎ ኃጢአተነ ነው የሚለው። ስማ ጸሎተነ ወስለተነ። ይሄ ለዝክረ ስምከ ላይ ስማ ጸሎተነ ወስለተነ፣ ጸሎታችንንና ልመናችንን ስማ። ወስረይ ኩሎ ኃጢአተነ፣ ኃጢአታችንንም ሁሉ ይቅር በለን። ኖላዊነ ኄር አቃቤ ነፍሳቲነ፣ ደግ እረኛችን የነፍሳችን ጠባቂ። በዕለተ ምንዳቤነ ስፋ ክነፊከ፣ በችግራችን ጊዜ ክንፎችህን ዘርጋ። ክነፊከ ለረድኤትነ፣ እኛን ለመርዳት ክንፎችህን ዘርጋ ነው የሚለው እና ብዙ ነው መጽሐፈ ዚቅ። እንደውም የዛን ጊዜ ብዙ አልሄድንበትም ወደ መጽሐፉ ወደ እንትኑ ስላተኮርን። ኤኒዌይ ግን በዚህ ደግሞ እንሂድ፣ ወደ ዛሬ ርዕሳችን እንግባ። ቀድም ስላነሳሁ ነው ያነሳሁትና ቢገባቸው ኖሮ ከሁሉም ይልቅ የሚታወጀው በኦርቶዶክስ ቤተክርስቲያን ጾሙን በተመለከተ ምስጢሩን አናወጣውም። መጀመሪያ መጥተው መወያየት ስለሚገባቸው ግን ይጹም ልሳን እምነ እቢበ እከይ ነው የሚለው። አሁን ጾመኛ ነው ገብቶ የነበረ ጾመኛ ሰው ነው፣ ግን ይሳደባል። መጽሐፉ ግን ጾማቸው ላይ ግን ጾምን በተመለከተ ግን ምን ይላሉ? ይጹም ልሳንክሙ እምነገረ ውዴት፣ ከክስ አንደበታችሁ ከክስ ከሐሜት ከክፉ ከመናገር ይጹም ነው የሚለው። ይሄ ይላል እኮ ካህኑ ምኑ በየቦታው ይላል፣ ግን አይጾምም። እና ይሄ ሁሉም መታየት ስላለበት ነው። ተባረኩልኝ። ታንክ ዩ መርጌታ። ስለዚህ ያለ ያኛውን አልመለሱም። ኦኬ፣ ይሄኛውንም አይመልሱም። ልብ በሉ። ይሄንን ጥያቄ ቢያንስ ለ2 ቀንና ለ3 ቀን ያህል እንገባበታለን። ይሄን ጥያቄ ማለት ነው። ቅዱሳን ነቢያት የገናን ጾም ጾመዋል? ጥያቄያችን ነው። ጾመዋል? ጥያቄው ለኦርቶዶክስ ነው። ለምን ነው ለኦርቶዶክስ ያደርጋችሁት ብላችሁ ትሉ? የገና ጾም የነቢያት ጾም ነው ብለውናል። የነቢያት ጾም ከሆነ ነቢያቱ የገናን ጾም ብለው ጾመዋል ወይ? መልስ እንሻለን። እስኪ መልስ እንሻለን። ያው ቤት ከከፈትኩኝ ስንት ደቂቃ ነው? 1 ሰዓት ከ20 ሆኗል። አንድ ሰው ገባ ተጭቃጭቆኝ ወረደ። አርስቱ ላይ እንኳን ለማውራት ፈቃደኛ አልነበረም። ሼር አላረጋችሁትም ወገኖች። 10 ሺህ እንኳን አልሞላም። 1 ሰዓት ከምናምን ቆይቷል። አይመጡም። እኛ ታዲያ እንደዚህ ነው አበቃ። እንደማይመጡ የሚናገሩትና የሚያደርጉት ነገር ሁሉ መጽሐፍ ቅዱሳዊ መሰረትነት እንደሌለው ለትውልዱ ማሳየት ነው። አለማምጣታቸው እኮ አንዱ ትልቁ እኮ ጥሩ ማሳያ እኮ ነው። ምን ይላል ህዝቡ? ለዚህማ ጥያቄ መልስ ቢኖራቸው ኖሮ ካህናቱ ገባ ገባ ይሉ ነበረ። የማይገቡት መልስ ስለሌላቸው ነው። አሁን የማንገባው እዛ ቤት ስለማያከብሩ ነው ብሎ ይላሉ። ውሸት። ጌታ እግዚአብሔር ምስክር፣ ሰውን አክብሬ ነው የማወራው። ግን ገና ስትገባ ተቢት አንተ ወላጆች ሲያሳድጉህ ግድም አደግ ሆነ ካደግ ከዚህ አቀናለሁ ማለት ነው። ስርዓት ይዛውራ እላለሁ። ስርዓት ማቲስ ከሆነ ታች አወርዳለሁ። ኦኬ። በስርዓት የሚያወራ ግን ካለ ቤት ለምን ከፈትን? መታችሁ እንድታወሩ ነው። ስለዚህ
ይሄንን በደንብ አድምተን እናገርበታለን። ሌሎች የምትሉ ዳጊ የምትለው ነገር ካለ ማለት ትችላለህ። ለምን እንደማይገቡት ምንም አይነት መጽሐፍ ቅዱሳዊ መሰረትነት የለውም። የገና ጾም ማለት የነቢያት ጾም ማለት ውሸት ነው። የአብርሃም አምላክ ቅዱስ ልዑል እግዚአብሔር ምስክር ነው፣ ውሸት ነው። ኤርሚያስ እውነትን ነው ወይ ብላችሁ ካላችሁኝ ኢየሱስ ጌታዬ ምስክር እኮ ነው አልኩ። እሸቴ የገና ጾም ማለት የውሸት ጾም እንጂ የመጽሐፍ ቅዱስ ጾም አይደለም። እነሱን ፕሮቮክ ለማድረግ ለማስቆጣት፣ ለማናደድ፣ ለማበሳጨት ብዬ አይደለም ይሄን ማውራው። የፋሲካ ጾም ማለት መጽሐፍ ቅዱሳዊ ያልሆነ ጾም ማለት ነው። የነነዌ ጾም ማለት መጽሐፍ ቅዱስ ላይ ይኑር እንጂ ጾሙ የዛሬ 2800 ዓመት በአንድ ወቅት የነበረ ህዝብና ከተማ 120 ሺህ ህዝብ ይኖርባት ነበር። በዚያን ሰዓት ላይ የታላቁ የአሦር ንጉስ ዋና ከተማ ነነዌ በወቅቱ 120 ሺህ ህዝብ የሚሆን በከተማ ውስጥ ይኖሩ ነበር። እነሱ ጾመዋል፣ ጸልየዋል። የዛሬ 2800 ዓመት ኦልሞስት ወደ 3000 ሊሞላ ማለት ነው። በመጾማቸውም ቅድም እንደተባለው ውጤት አግኝተዋል። እግዚአብሔር በከተማይቱና በህዝቡ ላይ ሊያመጣ የነበረውን የሞት አደጋ ከክፉ መንገዳቸው እንደተመለሱ ስራቸውን አይቶ እግዚአብሔር ሊያደርግባቸው ከነበረው ነገር ተጸጽቶ አላደረገውም ይላል። አለቅ የመጾማቸው ውጤት ከሞት ተርፈዋል፣ ከመቅሰፍት ተርፈዋል፣ ከጥፋት ድነዋል ማለት ነው። መጽሐፍ ቅዱሳዊ አይደለም። የፍልሰታ ጾም ይላሉ፣ መጽሐፍ ቅዱሳዊ አይደለም ነው ብሎ የሚል ሰው ካለ በእያንዳንዱ በሰባቱም አጽዋማት ላይ ላወራችሁ እኔ ዝግጁ ነኝ። እንደ መጽሐፍ ቅዱስ ካወራችሁ ግን እንደ መጽሐፍ ቅዱስ አታወሩ። የፍልሰታም ጾም ይባላል፣ በፍጹም መጽሐፍ ቅዱሳዊ አይደለም። አይደለም አይደለም። የሐዋርያት ጾም ይላሉ፣ መጽሐፍ ቅዱሳዊ አይደለም። የትኞቹ ሐዋርያት ናቸው ማርያም እንድትገለጥላቸው ብሎ የጸለዩት? ሐዋርያት በሲኖዳቸው የጻፉ ይላል። የቱ ጋር ነው የጻፉት? የቱ ጋር ነው እንደዚህ አይነት ድንጋጌ የተደነገገው? ችግር የለውም፣ ሰው ሲመጣ ተወርዳላችሁ። እሺ፣ የቱ ጋር ነው እንደዚህ ተብሎ የተጻፈው? ለምትሰሙ እዚህ ፊት ለፊት ላይ 550 ምናምን ሰው ቢሃይንድ መሆናችሁ ለምትሰሙ ለማስቆጣት የሰውን ሃይማኖት ሆም ብዬ መልኩን ለማጥፋት ምናምን ነገር ብሎ በሚል ሞቲቭና መንፈስ እንደማልናገር አምላክ የእግዚአብሔር ልቤን ያውቃል። እያንዳንዱ አጽዋማት የተባለው መጽሐፍ ቅዱሳዊ መሰረትነት የለውም። 4 ነጥብ አለው ብሎ የሚል ሰው ካለ ይግባና በእውቀት ተናግሮ ሞግቶ ያሳፍረኝ እዚህ ትውልድ ፊት አፌን ሊያስይዘው ይገባል። በምን? በእውቀት። እኔ መጽሐፍ ቅዱሳዊ መሰረትነት የለውም ብዬ ስል የሚያወራ ሰው ካገኘው መጽሐፍ ቅዱሳዊ መሰረትነት እንደሌለው አሳያለሁ። እሺ፣ ታብና ኮፒ ሊንክ ሼር እናድርገው አንዴ ሰዎች ጋር እንዲደርስ 10,000 እስቲ እናድርሰው ወገኖች። ማን ነው ከቻላችሁ 10,000 ወይ 15,000 ብናደርገው ምን ክፋት አለው? ቴንክ ዩ 11,000 አድርሳችሁታል። 15,000 እንሙላው እስቲ 4,000 ለ4,000 ሰው ሼር እናድርገው። 560 ሰው አለ፣ ለ4,000 ሰው ሼር እናድርገው። ከዚህ ውስጥ ቢያንስ 300 የወንጌል አማኝ ቢሆን ለ60 ሰው ቢያደርገው 1 ደቂቃ አይሞላም። በቃ በ1 ደቂቃ ውስጥ ማድረግ እንችላለን። አድርሷቸው፣ ለቤተሰቦቻችሁ ንገሩ። የኦርቶዶክስ እምነት ተከታይ የሆኑ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት ያሏችሁ ኑ ግቡና ስሙ። እዚህ እየተባለ ያለውን ነገር ስሙ። ምን አይነት ጥያቄ እየተጠየቀ እንዳለ ኦርቶዶክሳውያን ወገኖች ምን እየገቡ ምን እየመለሱ እንዳሉ እዩት፣ ስሙ። ቄሶቹ የተባሉት እንደማይገቡ እዩ። ለምን እንደማይገቡት? መልስ ስለሌላቸው ነው። ግን መልስ ስለሌለ ነው ማንገባው ብለው አይሉም። እዛ ቤት ይሳደባሉ፣ እንትን ይላሉ። ከኦርቶዶክስ ቤተክርስቲያን አገልጋዮች በላይ ጴንጤን የሚሳደብ አለ። ጴንጤን በመሳደብ አይደል እንደ ዝና ያተረፉት እነዘበነ ምናምን ነገር የዲያብሎስ ልጅ የግብር ውላጁ ምናምን ነገር እያለ አንተ ሶዶማዊ እያለ ማለት ነው።
እኛውን በዚህና ልክ ብንናገር ባለፈው ጸጉራቸውን እንደላጩት ጥቁር ማቅ አስለብሳቸው ነበር። ግን በክፉ ፈንታ ክፉን አንመልስም። በማህበር ተደራጅተው ጥቁር ይለብሱ ነበር። እኛ ግን እንደዛ እናረግም። ክፉ ስለተናገሩ ክፉ አንናገርም። ደሞ እኮ ራሳቸው ቢጾሙ እኮ ጥሩ ጴንጤ አይጾምም ብለው ግን ይከሱልሃል ገና መግቢያው ላይ ማለት ነው። ነብራዬን በል ብራዘር ጴንጤ ሲሰድቡት እንጂ ዝም የሚለው በመጽሐፍ ቅዱስ ላይ ግን የሌለን ነገር አንተ እየተገበርክ እኛን ግን እንደማናደርግ የምታረክ ከሆነ የእናንተን ውሸት ተከትለን የምናደርግ በደመ ነፍስ የምንመራ በድን አይደለንም። እንጠይቃለን፣ እንመረምራለን። የእግዚአብሔር ልጅ እንደመጣ እውነተኛ ሆነው እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን ብሎ ስላለ እውነተኛ በሆነው በኢየሱስ ክርስቶስ ስላለን መጽሐፍ ቅዱስን በሚገባ ያነበብን ማህበረሰብ ነን። እንደ ህዝብ ነው ብየምልህ። አይ አታነቡ ብለህ ካልከኝ እንደ ግል ልንገርህ፣ የእግዚአብሔርን ቃል መጽሐፍ ቅዱስን በሚገባ ያነበበ ሰው ነው እዚህ የሚያወራህ። በሚገባ ማለት በሚገባ ገና ቃሉን አንተ በሐሳብ ስትለው የቱ ጋር እንዳለ ያንን ቃል በእግዚአብሔር ጸጋ በሚገባ የሚያቅሰውና የምናቅ ሰዎች ነን እዚህ ያለነው። አለቀ። በዚህ ጴንጤ በመሆኔ በጣም ነው ፕራውድ የማደርገው። ጌታ ኢየሱስ ምስክሬ እኮ አልኩህ። ለምን አትለኝም? ለምን አትልም? ብራዘር የእግዚአብሔርን የአምላክን ቃል በግሌ ጊዜ ሰጥቼ እንዳነብ የመከሩኝ የወንጌላውያን አማኞች ፓስተሮችና አገልጋዮች እግዚአብሔርን ስለነሱ አመሰግናለሁ። እግዚአብሔርን ስለ ጉባኤ እግዚአብሔር ቤተክርስቲያን እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ኢትዮጵያ ሙሉ ወንጌል ቤተክርስቲያን እጅግ አድርጌ አመሰግናለሁ እኮ ነው ብየምልህ። እግዚአብሔርን ስለ ወንጌላዊት መካነ ኢየሱስ ቤተክርስቲያን እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ወንጌል ብርሃን ቸርች እጅግ አድርጌ አመሰግናለሁ። እግዚአብሔርን ስለ ህብረት አምባ ቃለ ሕይወት ቤተክርስቲያን እጅግ አድርጌ አመሰግናለሁ። ስለ ሌሎቹም ጭምር። ለምን ለካርከኝ እነዚህ አሁን ስማቸውን በጠራቸው አብያተ ክርስቲያናት ነው መንፈሳዊ መብልን የእግዚአብሔርን ቃል የተመገብኩት የተማርኩት። የአምላኬን ቃል እንድራበው እንድጠማው እንድናፍቀው ያነበብኩትን እንዳነብ አንስቼ እንዳነበው ያነበብኩትን እንዳሰላስል ያሰላሰልኩትን እግዚአብሔር በረዳይ ጸጋ መጠን እንድኖር የእግዚአብሔርን ቃል ያስተማሩ የመከሩ የገሰጹን ደጋግሜ በጉባኤያት እየተገኘ የተማርኩበት እነዛ ዘመናት ይናፍቁኛል። ታውቃለህ? እግዚአብሔር እንደገና እድል ቢሰጠኝ መጽሐፍ ቅዱስና ማስታወሻ ደብተሬን ስክሪፕቶዬን ይዤ ሄጄ የእግዚአብሔርን ቃል ሲሰብኩ አይኔም እንባ እያፈሰሰ እሰማው የነበረ የእግዚአብሔር ቃል። ኦ ማይ ጋድ ወገኖቼ፣ በእውነት ያ ጉባኤ ይናፍቀኛል አልኩ። እያስተማሩ እኮ አለቅስ ነበር። ታውቃለህ? ምንድነው የሆንኩት ብዬ የእግዚአብሔር ቃል በቃ አይጠገብም። ደግሞ የልዑል እግዚአብሔር መንፈስ ያለባቸው አገልጋዮች ናቸው። ደግነቱ ጌታ እግዚአብሔር ይባረክ ያገናኘኝም በመጀመሪያ ማለት ነው። የእግዚአብሔር መንፈስ ያለባቸው አገልጋዮች ልብ በሉ። ስለዚህ መጽሐፍ ቅዱስን እንደሚገባ ካነበበ ህዝብ ጋር ነው መጣችሁ የምታወሩት። ኦኬ፣ ይሄንን በደንብ አስበህ ግባ ኦርቶዶክሳዊ ወገን። አንዳንድ ዝርክርክ ጴንጤ ሳይ ነው እኔ በጣም መንፈሴን እያስቆጡት ያሉት። አንተ ጴንጤ እንደዚህ ሲዝረከረክ በጣም ነው የሚያስጠላ። ሰብሰብ በል። አንዱ ባለፈው የሆነ ቦታ ላይ ገብቶ ቪዲዮ ነው ያየሁት ሲጠይቅ ጴንጤ ነው እና ምን አለ፣ እኔ ያው እንግዲህ መጽሐፍ ቅዱስን ብዙም እንትና አላልኩትም እና ብዙ ካላልክ ምን ልታረገባህ ገዝተልከህ አንኮ እነዚህ አንዳንድ ፈልተውላል አልኩ። የሆነ ነገር ሲጠይቁ ፓስተር እነዛ የሆነ ነገር ሲጠይቃቸው ስለማያውቁት ንስሐ አባቴን ቄሱን ጠይቄ እመጣለሁ ብለው እንደሚሉት አሁን እዚህኛም ቤት ያሉት የሆነ ነገር ሲጠይቁ ፓስተሬን ጠይቄ እመጣለሁ ይላል። አንተ ሰው ያታፍርም?
መቼም ከእውቀት በላይ የሆነውን ፓስተሮችን መሪዎችን መጠየቅ ተገቢ ነው። ጥቅስ ለመጠየቅ እኔ አላውቀውም ትላለህ። ወይኔ ኤርሚያስ፣ ወይኔ ኤርሚያስ፣ ወይኔ ኤርሚያስ። ኬጄ ፓስተሪን ጠይቄ ልምጣ መሰረተ ክርስቶስ ቤተክርስቲያን ትላለህ። ከዛ አፋልጉኝ፣ የፓስተሩን ስልክ ስጡኝ ምናምን ነገር። መጋቢ በጋሻው ደሳለኝ ያኔ ሲናገር አንድ ስብከት ላይ ይደውሉና ምን አሉት አንዴ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለውን የመጽሐፍ ቅዱስን ክፍል ጥቅስ ስጠኝ ብለው አሉት። ኦርቶዶክስ እያለ መምህር በጋሻው ነው ሲናገር የሰማሁት መጋቢ ማለት ነው። ከየት ላምጣው አለ። የለም ብሎ ሲል ድሮስ እናንተ ተሐድሶች የለም እኮ ነው መጽሐፍ ቅዱስ የለም እንደዛ የሚል ጽሑፍ የለም። ውለድ አለው አንድ ቀን የሆነ አንድ ወጠብሻ ጎረምሳ ደውሎ ጴንጤስ ጠይቀው መምህር አለው ስልኩ ስላለው ማለት ነው። ደውሎ አምጣ። ከየት አምጣው መጋቢ በጋሻው ከየት ይወልድ ያልተጻፈውን ከየት ይወልድልሃል? እና ከየት ነህ? ከፕሮቴስታንት ይላል። የኔው ደግሞ ይመጣና ማለት ነው። ኦኬ በየትኛው አጥቢያ ቤተክርስቲያን ጌታን የምታመልከው? በመሰረተ ክርስቶስ ይላል። እና እንዲህ የሚለው ቃል የት ነው ያለው ብሎ ሲል አፌ ላይ እኮ ነበር፣ አፌ ላይ ነበር። እውነትህን ነው። መድኃኒዓለምን እኮ አልኩ። እንደዚህ አይነት ቀልድ አቁሙ። የእግዚአብሔርን ሕዝብ አታሰድብ። ጴንጤ ጥቅስ ተጠይቆ አፌ ላይ ነበር ተብሎ እንዲህ አይነት በጣም እኮ ነው የምበሳጨው ነው የምልህ። እንኳን ጠይቀውኝ እንደዚሁም እንኳን ብሎ ምን ብለውኝ እንደዚሁም በልበል ይለኛል ብለው እንዳሉት ማለት እንኳን ጠይቆት እኮ ጴንጤ እንኳን ጥቅስ ተጠይቆ አይደለም ራሱ ላጣርጎ እኮ የሚናገር ነው። አቁፋዳችን የሞላ ነው የምልህ። ጎተራችን ሙሉ ነው። እግዚአብሔር በጸጋውም በቃሉም በመንፈሱ ሞልቶናል። 4 ነጥብ። ካልሆነማ ምን ታደርጋለህ? ወደ ጓዳ ግባ። ፓስተር ጠይቄ ልምጣ። ጠንካራ ትርጓሜ ቢሆን እሺ፣ አንተ ያቅምህን ሞክረህ ካልቻልክ አይ ይሄኛውን እስከዚህ ድረስ እኔ ጋር የተረዳሁት ይሄንን ነው፣ ከዚህ በላይ ከሆነ ወይ በነገሩ በመለኮቱ ዓለም የተማሩ ወይ ደግሞ መሪዎችን ፓስተሮችን ጠይቄ እመጣለሁ እኮ ማለት ጥሩ ነው። እነሱ ባዶ እጃቸውን መጥተው ስጠይቃቸው መምህሬውን ጠይቄ እመጣለሁ በሚቀጥለው ጊዜ ይሏል። ዳግም አይመጡ። ስንቶች አሉ እዚህ መጥተው እንደዚህ ብለው ያሉ ዳግም አይመጡ። ይሄን ቤት ቢያዩትም አግድመት አይተውት ነው የሚያልፉት። አይገቡም። እና በጌታ የምታምኑ ወንድሞች እናቶች መጽሐፍ ቅዱስን አንብቡ፣ እናንብብ፣ አንብብ እና ላንብብ እናንብብ በህብረት የሰው ዘር በሙሉ የሆንክ ማለት ነው። መጽሐፍ ቅዱስን አንብብ። ኢየሱስ ጌታዬ ምስክር እኮ ነው አልኩ። አንብብ። አንብብ። ትምህርት መቼ ነው የምታስተምረው? የቤተክርስቲያናችንን የቲክታክ ማነው የዩቲዩብ አካውንት ገብተሽ ሰብስክራይብ አድርጊ። ይዛ እኔ ፔጅ ላይ አለ። ኦኬ፣ እዛ በቤተክርስቲያን ሳስተምር አለ። እዛ ያስተማርኩትም ሳስተምር እዛ ታገኛለሽ። እዚህ ወንጌል ለምሰብከው እዚህ ቻሌንጅ ነው የምናደርገው። ይሄኔ ዛሬ ነው የመጣሽው፣ ከዚህ በፊት አልነበርሽም። ኦኬ፣ መጽሐፍ ቅዱስን የእግዚአብሔርን ቃል የሚያውቅ ሰው የሚያነብ ሰው ያውቅ። ስለዚህ ምን አልኳችሁ? የገናን ጾም በየቤታችሁ ለምን እንደማጾሙት እናንተ ጴንጤዎች ወዳሞች ናችሁ። ምንም አጾም እናንተ ከመብል ውጪ ምን የምታውቁት ነገር አለና ዝም ብለሽ ጠዋት ተነስተሽ መሶብ ላይ ነው፣ ቀንም መሶብ ላይ ነው በለው የሚሏችሁ እኛን በላተኞች እነሱ ጿሚ አድርገው ለሚከሷችሁ ወገኖችና ለሚከሱን ወገኖች እንደ ወንጌል አማኝ ለሚከሱን ወገኖች እምጠይቂያቸው በትህትና እናትሽን እንደዚህ ብለሽ ጠይቂያቸው። እማዬ ወይ ቴቴ ብለሽ በምትጠሪበት ስም እኔ የምልሽ ግን እትዬ ከብሉይ ኪዳን ቅዱሳን ነቢያት የምታውቂያቸው እነማን ታውቂያለሽ? በያቸው ማዘርን
ፋዘርንም ጭምር። ቆይ ግድ የለም ጋሽዬ አባዬ እስቲ ቆይ አንዴ ዛሬ ጥያቄ ልጠይቅህ። ከብሉይ ኪዳን ቅዱሳን ነቢያት እነማን ታውቃቸዋለህ ብለሽ በያቸው ፋዘር። እነ ሙሴ፣ እነ ሳሙኤል፣ እነ ኢሳያስ፣ እነ ኤርሚያስ ካሉ እሰየው እና ቀጥለሽ የምትጠይቂው እህቴ ቀጥላችሁ የምትጠይቁት እኔ የምልህ አባዬ ከሙሴ እስከ ሚልክያስ ድረስ አዎ የብሉይ ኪዳን ነቢያት እንዳሉ ብዙ ነቢያት እንዳሉ አበይት ደቂቃ ነቢያት የሚባሉ አሉ። ጌታችን ኢየሱስ ክርስቶስ ይወርዳል ይወለዳል ብለው ይጾሙ የነበሩ ነቢያት ወይ ደግሞ ይጾም የነበረ ነቢይ በተናጠል የሚሆን በህብረት ተደራጅተው ይጾሙ የነበረ መጽሐፍ ቅዱስ ላይ ያነበብከው ወይ ደግሞ ያነበቡ ሰዎች ሲያስተምሩ የሰማው ጥቅሱን ያስከው መረጃ አለ ወይ በዩ ፋዘርን ማለት ነው። አይ እሱማ ልጄ የለም ነው ብሎ የሚሉት። ታዲያ ከሌለ ከየት አምጥተው ነው ጾመ ነቢያት የገና ጾም ጌታችን ኢየሱስ ክርስቶስ ይወርዳል ይወለዳል እያሉ ነቢያት ጾመው ነበር ብሎ የሚሉት ከየት አምጥተው ነው ታዲያ? የእግዚአብሔር ቃል እኮ በዚህ ጉዳይ ላይ ምንም የሚመሰክረው ነገር የለም። ከሌለ ይሄ ጾም እንዴት መጽሐፍ ቅዱሳዊ ሊሆን ይችላል? እነ ኢሳያስ ያልጾሙትን እኛ ለምደው ጾሙ ብላችሁ የምትሉን፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ዳንኤል የብሉይ ኪዳን ነቢያት ያልጾሙትን እኛ ለምደው ጾሙ ብላችሁ የምትሉን፣ ደግሞ እንደው ጾመዋል እንኳን ከተባለ መጽሐፍ ቅዱሳዊ መሰረትነት እንኳን ባይኖራችሁ የጾሙበት ዓላማ ለምን ነበረ ብለሽ ጠይቂው። ለጥቀሽ ቡናሽን እያፈላሽ ፈንዲሻ ቱሽታ ቱቱቱ ያርሽ ማለት ነው ለፋዘር ለማዘር በቃ ዛጋ ናይስ ኮንቨርሴሽን ናይስ እንት ምንድነው ውይይት ይሆናል ማለት ቤት ውስጥ። እሺ ጾሙ መጽሐፍ ቅዱስ ላይ የጾሙት ነገር ባይጻፍም ባይገኝም ልታገኙት አትችሉ። እንደው ጾመዋል ብለን እንበል በምን ምክንያት ነው ግን የጾሙት? ለምን ዓላማ ነበር የጾሙት ብለሽ ባያቸው ያ ይወርዳል ይወለዳል ብለው ነው ይሉሻል። ማዘር የሰሙትን የሚናገሩት ወይ አጎትሽም ቢሆን ማለት ነው። እኛ ቤተክርስቲያናችን ስርዓት ያ ይወርዳል ይወለዳል ብለን ነው የጾሙ የነበሩት። ጌታችን ወርዷል ተወልዷል ብለሽ ለጥቀሽ ጠይቂ። አሁና እንዴታ የዛሬ 2000 ዓመት እኮ ከቅድስት ድንግል ማርያም ተወልዷል። ነቢያቱ እንደጾሙለትና እንደተናገሩለት ወረደ ተወለደ ማለት ነው። አዎ የብሉይ ኪዳን ነቢያቱ የጾሙት ለምን ዓላማ ነበር? ይወርዳል ይወለዳል ብለው ወረደ ተወለደ። አዎ ታዲያ እናንተ ለምን ፐርፐዝ ነው የምትጾሙት? በያቸው ቀጥለሽ ማለት ነው። በዛ ሰዓት መቆያውንም ይሁን ማንከሽከሻውን በትርም ይሁን ማማሳያ ስርሽ ካለ ራቅ አድርጊው፣ ሊመቱሽ ይችላሉ። ለምን ፐርፐዝ ነው ታዲያ እናንተ የምትጾሙት? እነሱ የጾሙት ይወርዳል ይወለዳል ብለው ከሆነ እናንተ የምትጾሙበት ምክንያት ለምንድን ነው? አሁንም አስወርዳችሁ ነው ከላይ ወርዶ እንዲወለድ ሁለተኛ ዳግማዊ እንዲወለድ ነው ወይስ ለምን ፐርፐዝ ነው ብላችሁ በሏቸው። ኤርሚ ደም ልታቃባናል። በቃ በዚህ ሰዓት ይኸውልህ ወስደህ በጭቃ ጉድጓድ ውስጥ የቆመ መኪና ይመስል ትከታቸዋለህ ማለት ነው። ቅርቃር ትለዋለህ እሱን በገጠረኛው አባባል እና መቼም ቢሆን ማንም ይመልስላቸው አይኖርም። የዘመናት ጥያቄ ነው የሚሆነው። የዘመናት ጥያቄ በወቅቱ ተመነጣጭ አፍሽን ዝጊ፣ ዝም በይ፣ ቀደም አንቺ ትናንትና ተወልሽ ምናምን በለው ሊሉሽ ይችላሉ። የዛን ሰዓት እንደ ልጅ ዝም በይ፣ ጭጭ፣ ምንም አትለፋለፊ፣ ነጥብ ጥለሻል። በቃ ያለ እሳትን ልጥል መጣሁ ነው አይደል ብሎ የሚለው ነጥብ ጥለ በቃ ነጥብ ጥለሻል ውስጣቸው ላይ እና በወቅቱ ተመሰጣይተው ምናምን ነገር ቡናውን በሰላም እንጠጣበት እባክሽ ተይኝ ምናምን ብለው ሊሉሽ ይችላሉ። በሰላም ይጠጡበት፣ ደግመሽም በሌላ ቀናት ይላቸው። አንቺ ዋናው ግን መልስ እንደሌላቸው ማሳየት ነበረ። መልስ እንደሌላቸው በደንብ አሳይተሻል ማለት ነው። ከዛስ ስራውን ለመንፈስ ቅዱስ እንተውለት። አይለቃቸውም አልኩህ። እዛ ካንቺ ይለያሉ። አንዳንድ ሰው ከተነጋገርኩ በኋላ እኮ ተነጋግረ ማለት ነው። አንተ ዳጊ አንተ እኮ ነህ አንተ ራስህ ነህ ጥፋተኛ። ኤርሚያስ ያለ ዳጊ አንተው ራስህ ነህ ጥፋተኛ ነገር ተባብለን ተነጋግረ ዳጊ የተናገረኝ ነገር ውስጥ የመግባቱ ነው የኔ የተናገርኩት ነገር ውስጥ መግባቱን የምታውቀው ወይ እኔ ከሄድኩ በኋላ ዳጊ
ይገርማል እኮ ይላል። ወይ እኔም ደግሞ እንደዚሁ ይገርማል እኮ የዳጊ ነገር ነው ግር ምናምን እኮ የሚለው ብቻዬን ማውራት ጀምራለሁ። ያ ማለት ምን ማለት እንደሆነ እንገርህ። ዳጊ የነገረኝ ነገር ውስጤ ቀርቷል ማለት ነው። ወይ የነገርኩት ነገር ዳጊሻ ውስጥ ቀርቷል ማለት ነው። ያ ቁጭ ብሎ ከኔ ጋር ሲያወራ የነበረው ሰው እኔ ከሄድኩ በኋላ እዛው ወንበሩ ላይ ቁጭ ብሎ ይገርማል ምናምን ነገር ካለ ያ የነገርከው ነገር ወንድም አለም ያ የነገርከው ነገር ገብቶ እንደ ሙጫ እንደ ማስትሽ ተያይዟል ማለት ነው። ያንኑ ያለ እየተውተው መተመ ይውልልሃል። ማታም ሲተኛ ፍራሹ ላይ ተኝቶ ትራሱ ላይ ተኝቶ ያንኑ ነገር ይመጣበታል። አይገርም? እንደዚህ እኮ ብሎ አለኝ ይላል እና ህሊናው ደግሞ ውስጡ አለ። ልክ ነው እኮ ታዲያ ራሱ ሰውየው ነው የሚያወራው። ተኝቶላል አልጋ ላይ ወይ ከሚስቱ ጋር ተቃቅፎ ወይ ደግሞ ሚስትም ከሌለው ባልም ከሌላት ወይ ለብቻዋ ተኝታ ፍራሽ አቅፋ ትራስ አቅፋ ወይ እሱም እንደዛ ሆኖ እንደዚህ እኮ አለኝ አይደል? ግን እኮ እውነት ነው ይለዋል ውስጥ ህሊና የሚባል አይዋሽም። ኮካ ጠጥተው ወተት ነው የጠጣሁት ብሎ አይልልህም። ህሊና በጣም ሻርፕ ነው። ከሰው የአካል ብልቶች ውስጥ ህሊና የሚባለው የቱ ጋር እንዳለ ባላቅም ጭንቅላቱ የልብ ውስጥ ሊሆን ይችላል። ግን ከአካል ብልቶቻችን ህሊና ሻርፕ ነው፣ አይዋሽም። እንዲደነዝዝ ካላደረግከው በስተቀር አይዋሽም። ለዚህ እኮ ነው ብዙ ሰዎች እግዚአብሔር የለም ጌታ ምናምን ነገር ብለው ይላሉ። ውስጣቸው አለ ይላቸዋል። አለ የለም አለ የለም አለ የለም አለ የለም አለ የሚላቸው ህሊናቸው ነው። እነሱ ባፋቸው የለም ቢኖርማ ኖሮ አለ ይላቸዋል። ህሊና ሻርፕ ነው። እንደዚህ ብላችሁ ተውት፣ በቃ ተውት። ከዛ በኋላ ሰውየውን ተውት። ቀኑን ሙሉ እኮ ስለነሱ ከነሱ ጋር እኮ ማውራት አይጠበቅብንም። ምቹ ጊዜ ጠብቅ፣ ጸልዩ፣ የእግዚአብሔርን ቃል አንብቡ፣ የምታነሱትን ሐሳብ አንሱ። በቃ ከ15 እስከ 30 ደቂቃ ወይ ደግሞ ከ5 እስከ 15 ደቂቃ የመደማመጥ ነገር ካላችሁ ጸልይ። ጥቂት ነገር ብቻ ነው ጣል አድርገህ መሄድ ያለብህ። ራሱ አልኩ እኮ እንደ ድፍድፍ እንትን ነገር ዘይት ነገር ወይ እንደ ድፍድፍ ጠላ ነገር እየፈላ ይመጣል ውስጡ ማለት ነው። የነገርከው እግዚአብሔር ቃል አይለቀውም። ገርማል እኮ አይገርም? ቅድም አሳየኝ እኮ ብሎ አለኝ። በጣም እኮ ነው እንትን ያለኝ። አሳየኝ ብሎ አለኝ። ኬት አምጥቼ ታዲያ አላሳይ? ለምን አላሳየውም ታዲያ ይላል። ያው መጽሐፍ ቅዱስ ላይ የለም። ራሱ ህሊና ይጠይቀዋል። ታዲያ መጽሐፍ ቅዱስ ላይ የሌለውን አንተ ለምን እንደምታምነው ይለዋል። እውነት እኮ ነው ይላል ደግሞ ራሱ መልሶ። እውነት እኮ ነው። ይሄንም በአንድ ቀን አይልም፣ ይዋል ይደር እንጂ ይሉታል። ወንድም የሚሄድ ታደርጋለህ የገባው ሰው እሺ። እና እውነት ነው ይለዋል። ስለዚህ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል፣ ያወጣል፣ ያወርዳል። ብዙ ጊዜ ከሰዎች ጋር ተጣልታችሁ ሰዎች የተናገሯችሁ ቃል ሌሊት ባልጋችሁ ላይ ተኝታችሁ ስታስታውሱት ስታሰላስሉት አላደራችሁም? እንቅልፍ ከዓይንህ እስኪሸሽ ድረስ እያልን ማለት ነው። በቃ ለምን አትተኛም? አየህ፣ እዛ ቀን ስታወሩ ሴትየዋ በደንብ ነግራለች ወይ ሰውየው በደንብ ነግሮሻል።
የተናገረው ንግግር እንዳትረሱት ሆኖ በህሊናችሁ ላይ ተቀርጿል። ተሞግተ ተረታሃል ወይ ተደብድበ ተሸንፈሃል ነው የምትለው። ቀጥሎ ማለት ነው። ኦኬ። እና አሁን የቅዱሳን ነቢያት ጾም ተብሎ ሲባል መጽሐፍ ቅዱሳዊ ነው ወይ አይደለም ብላችሁ ስጠይቋቸው መልስ ሲያጡና እናንተ ደግሞ ተገቢውን የሆነ መልስ ሰጧቸው። ልክ እንደዛ ነው የሚሆነው። ለምን ጠይቆኝ አልመለሰልኝም? ያልመለስኩበት ምክንያት ለምንድን ነው? መልስ ስለሌለ ነው። ለምን ነው መልስ የሌለ? መጽሐፍ ቅዱስ ስላላነበበ ነው። ራሱን በራሱ ነው የሚጠይቀው፣ ራሱን በራሱ ነው የሚመልሰው። የኢየሱስ ጾም ይለዋል፣ ኢየሱስ ያልጾመውን ጾም ነው የሚጾሙት። የነቢያት ጾም ይለዋል፣ ነቢያቱ ያልጾሙትን ጾም ነው የሚጾሙት። የሐዋርያት ጾም ይለዋል፣ ሐዋርያቱ ያልጾሙትን ጾም ነው የሚጾሙት። ሐዋርያቱና ኢየሱስ ነቢያቱ ከጾሙ የጾሙት ጾም በመጽሐፍ ቅዱስ ላይ ተጽፏል። ያን ደግሞ መተው እኛ ፊት ማሳየት ይችላሉ። ኦኬ ቴንክ ዩ። እጅጅ አለህ። ስለዚህ አሁን እንዳንተ አይነቱን ትውልድ ነው ማሰናበት ያለብን። እጅጅ ካለ ብራዘርዬ እጅጅ ካለ ኦኬ እጅህን እናስርና ጆሮ ጆሮ ይላል ማለት ነው። ኦኬ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለን ነገር አምጥታችሁ ትውልድ ላይ መጫን ተገቢ አይደለም እና ይሄ ነው ብለን የምንለው መርጌታ መከተል ጾሙ ልቀጥል? እሺ ትችላለህ። እሺ ጾሙ 100% ማለት ይቻላል መጽሐፍ ቅዱሳዊ አይደለም። አጽዋማቱ በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጽዋማት እንዲሁ አመቱ ሲገባ እንዲሁ ዝም ብለት ህጋዊ አጽዋማት ከሚባሉ 7ቱ አጽዋማት ብንነሳ ጾመ ነቢያት፣ ጾመ ድራር ደግሞ ይሄ የገሃድ ጾም የሚባለው አለ፣ የጥምቀትና የልደት ጾመ ነቢያት 44 ቀን፣ በቅባቶች ግን 40 ቀን ነው። ሶስቷ ቀን የአብርሃም ሶርያዊ የምናምን እያሉ እና ጾመ ነነዌ ደግሞ መጽሐፍ ቅዱስ እንደዛ 3 ቀን አይልም። መጽሐፍ ቅዱስ 3 ቀን የሚል የለም። ግን በኦርቶዶክስ ቤተክርስቲያን 3 ቀን ይጾማል። መጽሐፉ ግን አይልም። እስከ ሰሉስ መዋዕል ትትገፈታ ነነዌ ይላል። እስከ ሰሉስ መዋዕል ትትገፈታ ነነዌ፣ እስከ 3 ቀን ነነዌ ትገለበጣለች አለ። እስከ 3 ቀን። ይሄ የ1954 እትሙና አሁን የተበላሸው 81 መጽሐፍ ቅዱስ ነው ይሄን የሚለው እስከ 3 ቀን የሚለው። የ1879 ዓመተ ምህረት መጽሐፍ ቅዱስ አፄ ኃይለ ሥላሴ ናቸው እስከ 3 ቀን ያሰኙት። ያኛው 40 ቀን መሰለኝ የሚለው መሪ ያኛው 1879 40 ቀን ነው የሚለው። ሌሎች ትርጉሞች በሙሉ ኤርሚዬ፣ ሌሎቹ ትርጉሞች ሁሉ 40 ቀን። የካቶሊክ መጽሐፍም አለ። የካቶሊክ መጽሐፍ ቅዱስ 40 ቀን ነው የሚለው። ነገር ግን እኛ እንዲሁ ጾመ ሰኔ ጾም 3 ቀን ማናት ነነዌ እስከ 3 ቀን ስለሆነ የምንጾመው ብለው ያንን መጽሐፍ ቅዱስን ወደኋላ መልሰውታል። የፊተኛው መጽሐፍ ቅዱስ ግን የፊተኛው የ1879 እንኳ እስከ 40 ቀን ይላል። ስለዚህ ሌሎቹ መጽሐፍ እንግሊዘኛም በሉ NIV ምናምን የተለያዩ ትርጉሞች አዲሱ መደበኛ ትርጉምም በሉት ሁሉም እስከ 40 ቀን ይላሉ። እና ነነዌ እንደዚህ ነው የሚላት እና ሰኔ ጾምም በጣም እንደዚህ። በዓመት አንድ ሰው በጣም ጠንቃቃ ነኝ መጾም አለብኝ የሚል አንድ ኦርቶዶክሳዊ ሰው ከ310 ቀናት በላይ ይጾማል። በጥንቃቄ ሁሉንም እጾማለሁ ካለ የፍቅር ጾም፣ ጾመ የዱትም እንደገና ጽጌ ጾምን ጨምሮ 3ቱንም ጾም ከጨመረ ስንት ቀን ይጾማል ማለት ነው? ከ365 ቀናት 320 ቀን ይጾማል ማለት ነው አንድ ሰው።
አስቡት። 320 ቀን ሲጾም ደግሞ በዚያው መካከል ደግሞ እሁድ፣ ቅዳሜ፣ ሌላ የማርያም የሚካኤል በዓላትን አውጡ። አንድ ሰው ከባለቤቱ ጋር ሩካቤ ሥጋ የሚፈጽመው ስንት ቀን ሊሆን ነው? በዓመት ወደ 12 ቀን ነው። 11 ቀን ይሆናል በዓመት ሩካቤ ሥጋ ከባለቤቱ ጋር የሚፈጽመው። ሩካቤ ሥጋ ማለት የግብረ ሥጋ ግንኙነት። አንድ ባለትዳር የሆነ ሰው አንድ ባለትዳር ጾመኛ ነኝ ብሎ የዓመቱን ጾም በትክክል እፈጽማለሁ ካለ ከ320 ቀናት በላይ ይጾምና ከዚያ በኋላ ያሉ ቀናቶችን ቢሆኑ ሚካኤል ገብርኤል አለ፣ ሌላም ሰንበት እሁድ ምናምኖች አሉ፣ ማርያም አለች። እነዚህን ሁሉ ጨምራችሁ 11 ቀንም ከባለቤቱ ጋር የመተኛት እድል የለው እና ይሄ በጣም በጣም ሊታይ የሚገባው ነገር ነው። ህዝቡ መንቃት አለበት። ምንድን ነው የሰራለት? ምንድን ነው የሚያደርገው ያለ? ጾም ምንድን ነው? መጽሐፍ ቅዱሳዊ ጾም ምንድን ነው? ማን ነው መጾም ያለበት? መጾም ያለበት ማን ነው? መቼ? ለምን? ከምን? እነዚህ ሁሉ በደንብ ሊተነተኑ ይገባል ማለት ነው። ስለዚህ መግባት ከቻሉ ከዚህ ጀምሮ ነው የምንጠይቃቸው። እዚህ አርእስቱ ላይ እንዳለ ጾመ ነቢያት ማን ጀመረው? ለመሆኑ አለ ወይ? አለ ወይ? ጾመ ነቢያት ክርስቶስ ይወርዳል ይወለዳል ብለው ጾመዋል ወይ? ይሄ ኦርቶዶክሳዊ ውሸት፣ ኦርቶዶክሳዊ ውሸት፣ አገር በቀል የሆነ ውሸት። ደሊቅ እስኪ ይምጣ። እኔ ነኝ 4 አይን አለኝ የሚል ይምጣ። እዚህ ያሉ ወንድሞች ሁሉ 5 አይና ናቸው። 4 አይና ነኝ የሚል ይምጣ። እዝራም ይምጣ፣ ማንም ይምጣ። እስኪ ይሄን ይተርካት እስኪ ይምጣ። የትኛው ነብይ ነው ክርስቶስን በጾም በጸሎት እንዳወረዱት የሚናገረው? ይወርዳል ይወለዳል ብለው ጾሙ የሚባለው? እውነት መድኃኒታችን ኢየሱስ ክርስቶስ ሰው የሆነው በራሱ በእግዚአብሔር አጀንዳ እግዚአብሔር ባቀደውና ነቢያቱ ይወለዳል ብለው በጻፉት መሰረት ወይስ ሰዎች ና ውረድ ተወለድ ብለው ጾመው ነው የመጣው? የመጨረሻ ይሄ እኮ ትልቅ የሆነ ክህደት ነው እኮ። ክህደት ፈቃዱን የሻሩበት አስተምህሮ ነው ራሱ ይሄ። ስለዚህ የትኛው ነብይ ነው የጾመው? ሙሴ እንዳይሉን ሙሴ እንዲያውም አልጾመም። ሙሴ በእግዚአብሔር ፊት በሲና ተራራ ላይ 40 ቀንና 40 ሌሊት ሳይበላ ሳይጠጣ ቆየ ይላል። ጾም አይልም። ጾም የት እንደጀመረ በደንብ ይታወቃል መጽሐፍ ቅዱስ ላይ። ከየትኛው መጽሐፍ እንደጀመረ ይታወቃል። ኤልያስንም እንደዚሁ። ስለዚህ የትኛው ነብይ ነው ይወርዳል ይወለዳል ብሎ የተናገረ? ይህንን ማስረዳት እችላለሁ። አሉ ነቢያት ጾመዋል። ማን? ክርስቶስ። ልብ በሉ፣ ቅድም ኤርሚ እየተናገረልን ብዙ ነቢያት ጾመዋል። የጾም አዋጅ አውጀዋል። የጾም አዋጅ ተናግረዋል። ህዝቡ እንዲጾም ጠይቀዋል። ማቅ እንዲለብስ ጠይቀዋል። በጣም በብዙ ስፍራ ላይ መጽሐፍ ቅዱስ ውስጥ። ነገር ግን ጥያቄው እዚህ ያለው ጥያቄ ምንድነው? ነቢያት ይወርዳል ይወለዳል ብለው የጾምበት ክፍል የቱ ጋ እነማን የሚል ነው። በዚህ ርዕስ ላይ ነው እንግዲህ ዋናውና ትልቁ ውይይት፣ ትልቁ አጀንዳ። ከዛ ቀጥሎ ሌሎቹን አጽዋማት እናያቸዋለን። የፈጠራ አጽዋማት መሆናቸውን በደንብ እንነጋገርበታለን ማለት ነው። ተባረኩልኝ። ብትቀኑ፣ ለእግዚአብሔር ቃል ብትቀኑ። ኤኮ አገልግሎት ነው። ክብር ለጌታ ይሁን። አገልግሎት ነው፣ ለኤርሚ አይደለም። ትልቁ ነገር ለእግዚአብሔር ያላችሁን የልብ አንድነት፣ ለእግዚአብሔር ያላችሁን ፍቅር የምትገልጹበት ነው። ይሄ ቃል
ትክክል ነው። ይህ መልእክት መቀጠል አለበት። የምድራችን ጨለማ መገፈፍ አለበት። ምን እንዲወጣ? የተደፈነው ነገር እንዲወጣ፣ ወርቁ እንዲወጣ፣ ከላይ ያለው ቡትቶ መነቀል አለበት፣ መገፈፍ አለበት ነው። ስለዚህ ጨለማው እንዲገፈፍ ብርሃኑ ብቅ እንዲል አያችሁ፣ ብቅ እንዲል ቢያንስ ለምድራችን ጠብ የሚል ጸሎት፣ ለምድራችን ጠብ የሚል ጾም፣ ለምድራችን መልካምን ነገር ይዞልን የሚመጣ መንፈሳዊ ነገር ተቀብረዋል እና ስለዚህ ይሄ እንዲመጣ እንዲህ እናድርግ ሲባል ጥሩ ነው። እግዚአብሔር ይመስገን። ስለዚህ ነበር መሪ። አቤት። የገና ጾም ትጾማለህ? አቤት። የገና ጾም ትጾማለህ? በጣም ብዙ ጾምን እጾማለሁ። የራሴ ጾም እጾማለሁ። የቤተ ክርስቲያን ጾም እጾማለሁ። ይኸውልህ ጾም ግን መጽሐፍ ቅዱሳዊ ጾም የተጠየቀው መጀመሪያ ወደ ተጠየቀው ወስዳለሁ። መጽሐፍ ቅዱሳዊ ጾም ማን ነው መጾም ያለበት? መቼ? ለምን? ዓላማው ምንድን ነው? የጾሙ ዓላማ ምንድን ነው? ከዛ ውጤቱስ ምን ሆነ? መጽሐፍ ቅዱስ ሰዎች በዓላማ ጾሙ። ውጤቱን መልካም ውጤት ሲያዩ መብላቸውን ቀጠሉ። እንዲሁ ዝም ብሎ ነገ ይገባል ከዛ ደግሞ የሚቀጥለው ደግሞ ይወጣል በሚል ዓላማው ባልታወቀበት ምክንያት ህዝቡ ለምን እንደሚጾም ዓላማው ባልገባበት ወይም ደግሞ የመጨረሻው ውጤቱ ምንድን ነው? ምን አገኘን? ጾምን። ከዛ ምን ተገኘ? ምን ለውጥ መጣ? የፈለግነው ነገር አገኘን ወይ? ስለ ሰላም ከሆነ ሰላም መጣ አገኘን። ከዛ ጦርነትን አስመልክቶ ሰው ምን ያደርጋል? ይጾማል። ጾምን ይጾማል። የሚገድፈው ወይም የሚተወመን መቼ ነው? ጾሙ ጦርነቱ ሲያበቃ ሰላም ሲሆን እንጂ በየመንገዱ ወራጅ እያሉ የሚሄድ አይደለም። ስለዚህ ጾም ልብ በል የኔ ወንድም፣ ጾም ዓመቱን ሙሉ መጾም ይችላል ሰው። ግን በምን? በዓላማ። ዝም ብሎ ተጭኖት አይደለም። ቅበላና ፋሲካ ያለበት ሳይሆን ዓላማ የሌለው ጾም ነፍ ነው። እስቲ ከነፉ አንዱን ንገረኝ። ምንም አሁን ወደ ርዕሱ እንምጣ። ወደ ርዕሱ እንምጣና እነግርሃለሁ። አሁን ነቢያት ጾመ ነቢያት ተባለ ከነስሙ። ህዳር 15 ገብተዋል። በዚህ በሌላው ደግሞ በዚህ በአገራችን ሌላው ክፍል ደግሞ ህዳር 19 ይገባል። ህዳር 19 ይገባል። እሺ፣ ስለዚህ ጾመ ነቢያት እነማን ናቸው የጾሙ? እኔ ማንም ይጾም፣ ነቢያቱ ይጾም፣ ማንም ይጾም። ኖ እንደዛ አይደለም። ማን ነው የጾመው? ሳይንሱ ራሱ ስለ ሳይንስ አይደለም እናወራ የኔ ወንድም፣ በሃይማኖት ደረጃ ማለት ነው። ሳይንስ ራሱ ጾሙን እየደገፈ ነው። የምታመጣው ነገር የለም። ሆድ ቢጠቀጠቅ ትርፉ በሽታ ነው። እሺ፣ ማን ነው የጾመ? ጾመ ነቢያት። ለምን ጾመ ነቢያት ተባለ? ማንም ይባል፣ ጾመ መላእክትም ይባል፣ እኔ አይመለከተኝም፣ እሱ አይደለም ግን። ስለዚህ ዝም ብለህ ሳታውቅ ነው የምትጾመው፣ ሳታውቅ ነው የምትጾመው። ጾመ ነቢያት ሲባል በቃ ጾመ ነቢያት አሉኝ እጾማለሁ እንጂ ማጥናት አለብኝ ብለህ የእግዚአብሔር ቃልን አታጠናም። ምንድነው ትርጉሙ? ጾም ራስን ማድከም ነው። ነቢያት ተባለ መላእክት ተባለ፣ ምንድን ነው ችግር? አንድ ምንድን ነው ራስን ማድከም ማለት? በቃ ጾም እግዚአብሔር እንድታስብበት ነው። ከዛ ራስን ታደክማለህ። እግዚአብሔር እንድታስታውስ በጾም በጸሎት እግዚአብሔር እንድተጋና እግዚአብሔር እንድትጠይቅ ነው። ዝም ብለህ ያገኘውን እንዳትበላ ነው ጾም ማለት። ወተት እየጾሙ 12 ጃምቦ ድራፍት ጨልጦ መውደቅ መነሳቱ ይሄ ነው መገዛት? ይሄ ነው መታዘዝ? ይሄ የቀበሌ ወሬ ነው። ይሄ ነው የቤተ ክርስቲያን። ይኸው አንተ አሁን በጠቅላላ ይኸው ምድሪቱን ማንም ቢሆን ያያታል። በየጠጅ ቤቱ ያለው በየስጋ ቤቱ ግሮሰር ቤት ሂድ፣ ስጋዋ ዝግ ናት። መጠጡስ እንደ ጉድ። አየህ፣ ጠረጴዛው እስኪፈስ ድረስ በቢራ ሞልቶ፣ ቢራ ጠርሙስ ሞልቶ እስኪፈስ ድረስ አለ። ስጋዋ ተዘጋች። አጠብስ ፈልጌ ነበር ብትል ማንም አይሰጠም። ጾም ነው። እሺ፣ ልታመነዝር አልጋ አለ ብትልስ አለ፣ ግቡ።
ይቱ ይሄ ጾም ነው እንዴ? ጾም እንዴ ማመንዘር ለምን አልክ? ቅድም እኮ ሴክስ ይከለክለናልና ሴክስ መደረግ አለበት ጾሙ ሴክስ ያግዳል ስትል ነበር አይደል እንዴ? ምን ይሄ አልተከለከለም። በኦርቶዶክስ ክልከላ የሚባል የለም። የኃጢአት ክልከላ የለም። በአመት የተወሰነ ቀን ነው የለም እኮ ጾሙ በደንብ ስለዚህ ይጎዳል አላልክም? ሜት አድርግ ልነግርህ ነው። ይኸውላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አጽዋማት በፍጹም አእምሮ ላለው ሰው፣ መልካም ህሊና ላለው ሰው፣ አእምሮ ለተፈወሰ ሰው በፍጹም ተቀባይነት የላቸው። ምክንያት ውስጥ ናይት ክለብ አድሮ ይጾማል፣ ሴተኛ አዳሪም ትጾመዋለች፣ ዘፋኙ ይጾመዋል፣ ሰካራሙ ይጾማል፣ አስማተኛው የሚጾመው ጾም ይሄ ነው እንዴ? ጾም ንስሐ ነው። ጾም ራስን ለእግዚአብሔር ማስቀደስ ነው። ቀንን ለእግዚአብሔር መለየት ነው። ባልተቀደሰ ህይወት ጠንቋዩ እየጠነቆለ፣ አስማተኛው አስማቱን እየደገመ፣ ዘፋኙ እየዘፈነ የሚጾመው ጾም መጽሐፍ ቅዱሳዊ አይደለም። ይሄ ተረትን አይገልጸውም። ጥናት ተደርጓል። እነዚህ ሰዎች በደንብ ነው የሚጾሙት ተብሎ ጥናት ተደርጓል። በጣም በደንብ ነው። እነሱ አይጾሙም። ጾም የለም። ማንም አይጾምም። ዘፋኝ አይጾምም። ማንም አይጾምም። ዘፋኝ አንድ ሰው አንድ አሳየኝ። ሮብ ቀን ወተት የሚጠጣ ካለ በምንም ተአምር ይሄ ኢትዮጵያ ወይ የኦርቶዶክስ አማኝ አይደለም። በእርግጥ አማኝ ካልሆነ ኦርቶዶክሳዊ ካልሆነ በእርግጥ አይዘፍንም። ቆይ በእርግጥ ኦርቶዶክሳዊ ሰው ያልሆነ አይዘፍንም። ሙስሊም አይዘፍንም፣ ካቶሊክም አይዘፍንም፣ ማነው ፕሮቴስታንቱም አይዘፍንም። የዘፈን ካሴት አያወጣም። እነሱ ግን እንቅረበው። ከዛ በኋላ ቀስ በቀስ ኃጢአታችን ትክክል ነው። መጠጥ ቤቶቹ ስጋ አይሸጡም፣ መጠጡን ግን ይሸጡታል። ሮብና አርብ ማለት ነው። ይቀጥሉ። በትክክል ነው። ምክንያቱ ክፉ መናገር ኃጢአት አይደል? ኃጢአት ነው እኮ። ይጹም ልሳን እምነቢበእከ ይላል። ይጹም ልሳን እምነቢበእከ፣ አንደበት ክፉ ከመናገር ይከልከል አለ። ጾም እንዲህ ከሆነ ወተት የጠጣ ሰው እንዴት ነው የሚሳደበው? አረቂ ከጠጣ ሰውና ወተት ከጠጣ ሰው የትኛው ነው ተሳዳቢ የሚሆነው? የትኛው ነው ክፉ የሚሆነው? የትኛው ነው ወደ ዝሙት የሚሄደው? የቱ ነው? አረቂ የጠጣ ወይስ ወተት የጠጣውን?